ሰላም ጤና ይስጥልን ተመልካቾቻችን ዳጉ ጀምሯል። የዛሬው ዳጉ ውይይታችን ትኩረት የሚያደርገው የአደባባይ በዓላት ነው። እንግዲህ የአደባባይ በዓላት በርካታ በዓላት በኢትዮጵያ በተለያዩ አካባቢዎች በተለያዩ ጊዜ ይከበራሉ። በተለይ ደግሞ እንደ ሀገር ከሚከበሩና በዓለም አቀፍ ተቋማትም እንደዚሁ እውቅና ካላቸው በዓላት አንዱ በቅርቡ የሚከበረው የጥምቀት በዓል የሚጠቀስ ነው። እንደዚሁም መስቀል፣ ኢሬቻ እንደዚሁም የተለያዩ ብሔር ብሔረሰቦች ደግሞ የዘመን መለወጫቸውን በሚያከብሩበት ጊዜ እንግዲህ በጣም በሰፊው በአደባባይ በዓሉን የሚያከብሩበት ሁኔታዎች አሉ። ይህ እንግዲህ በዓል ስነ ስርዓት በሚካሄድበት ጊዜ የህብረተሰቡን የእርስ በርስ ግንኙነት በማጠናከር ረገድ አንድነቱን እንደዚሁም ማህበራዊ ግንኙነቱንም በማጠናከር በኩል ትልቅ ድርሻ ያላቸው በዓላት ናቸው እነዚህ በዓላት። ከዛም ባሻገር ደግሞ የኢኮኖሚም ትሩፋቱን ስንመለከት በርካታ ነው። እነዚህ በዓላት ሲከበሩ በተለይ የአልባሳት ሽያጮችም እንደዚሁ ከፍ ብሎ የሚታይበትን እና ሁሉም ማህበረሰብ የራሱን ብሔር እንደዚሁም ደግሞ የራሱን ባህል የሚያሳዩ አልባሳትን እንደዚሁም የተለያዩ ስነ ስርዓቶች የሚካሄዱበት ነው። ይህም ደግሞ እንደ ሀገር ለሌሎች ሀገራት ቱሪስቶችም ጭምር እንደ መስህብ ሆኖ የሚታይ ነው። እዚህ ላይ ትኩረት አድርገን ውይይት እናደርጋለን። በተለይ ደግሞ እነዚህ የአደባባይ በዓላት አሁን ኢትዮጵያ ከያዘችው የቱሪዝም እድገት አንጻር ምን ፋይዳ አላቸው የሚሉ ሀሳቦችንና በተለያዩ አካባቢዎችም እንደዚሁም የቱሪዝም መስህቦችን መዳረሻዎችን ከማስፋት ረገድ ምን ስራዎች እየተከናወኑ ነው፣ እነዚህ የአደባባይ በዓላትም ከሱ ጋር በማስተሳሰር ምን ጥቅምን ይዞ ይመጣል እንደ ሀገር የሚሉ ሀሳቦችን ያነሳን አብረን ቆይታ እናደርጋለን። ለዚህ ደግሞ እንግዶችን ጋብዘናል። ከዚህ ከስቱዲዮ አቶ ጌትነት ይግዛው የቱሪዝምና ቅርስ ባለሙያ ናቸው። እንደዚሁም ከዚህ ቀደም በቱሪዝም ሚኒስቴር ለብዙ ዓመታት ማለት ነው በሙያቸው ሲያገለግሉ መቆየታቸው ይታወቃል። እንደዚሁም መምህር መክብብ ገብረ ማርያም የአዲስ አበባ ባህልና ኪነ ጥበብ ቢሮ ከፍተኛ የቅርስ ጥናት ተመራማሪ ናቸው። እሳቸውም እንደዚሁ በተለይ የአዲስ አበባን አጠቃላይ የቱሪዝም መስህቦችን በጥናትና ምርምር እንደዚሁም በተለያዩ ጊዜም በሙያቸው ማለት ነው የተለያዩ ትንታኔዎች በመስጠት ይታወቃሉ። ከእሳቸው ጋር አብረን ቆይታ እናደርጋለን። ወደ ኋላም ደግሞ በጎንደር ደግሞ በቀጣይ እንደዚሁ ከእሁድ ጀምሮ የሚከበረውን የጥምቀት በዓል ስነ ስርዓቱ ከወዲሁ ምን ይመስላል የሚሉን ደግሞ ባልደረባችን ቶማስን ጋብዘን እንደዚህ ቆይታ የምናደርግ ነው የሚሆነው። እኔ ተመስገን እንዳለ የእናንተን ሀሳብ አስተያየት እየተቀበልኩ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ። እንኳን ደህና ቆየ። መልካም። እንግዲህ ዛሬ ውይይት የምናደርገው የአደባባይ በዓላትን መሰረት አድርገን በቅርቡም እንደዚሁ የሚከበረው የጥምቀት በዓል አለ እንደ ሀገር እሱንም አስመልክተን እንደዚሁ ውይይት እናደርጋለን። አጠቃላይ ግን በሀገራችን በጣም በሰፊው የሚከበሩ የተለያዩ የአደባባይ በዓላት አሉ። ሰፋ አድርገን ስናየው አሁን ኢትዮጵያ ደግሞ ያዘችው የቱሪዝምን ዘርፉን ከማሳደግ በኩል በሰፊው እየተሰራ እንደሆነ ይታወቃል። እና እንደው የኢትዮጵያና የአደባባይ በዓላት ምንና ምን ናቸው የሚለውን ሀሳብ አንስተን ወደ ሌሎች ሀሳብ እንምጣ። ወደ አቶ ጌትነት እስኪ። እሺ፣ በቅድሚያ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። እንኳን ለበዓለ ጥምቀት በሰላም አደረሳችሁ ለማለት እፈልጋለሁ። እንደሚታወቀው ቱሪዝም ዘርፈ ብዙ የሆነ እንቅስቃሴ ነው ያለው። ምክንያቱም በማህበራዊ ጉዳዩም በስነ ምህዳር ጥበቃውም በኢኮኖሚውም ዙሪያ ላይ የሚደረግ ክዋኔ በመሆኑ በአንድ የመዳረሻ ቦታ በተፈጥሮም ሊሆን ይችላል በባህላዊ ቦታ ብቻ ሳይሆን እንዳሁን እንደጠቀስከው በጎዳና ላይ የሚከወኑ ህዝባዊ ክዋኔዎች ይኖራሉ እና ትልቁ ነገር የህዝብ ሞቢላይዜሽን የህዝብ እንቅስቃሴ ወይም ሙቭመንት በመኖሩ ምክንያት ለህዝቡ ቆይታ ጊዜ መራዘም የሚያገለግሉ ስብጥር ያላቸው አገልግሎቶች ወይም ሰርቪሶች መዘጋጀት ያስፈልጋሉ። ስለዚህ ማንም ሰው እንግዳ ሲጠራ ቤቱን አዘጋጅቶ እንደሚጠራው ሁሉ ከተማም ይሁን ገጠር የዚህ አይነት ባህላዊ ክዋኔዎች ሃይማኖታዊ ክዋኔዎች በሚደረጉበት ጊዜ ህዝብ ሲሄድ የሚያቆየውን አግባብነት ያለውን አገልግሎት እንዲያገኝ ማስቻል መሰረተ ልማቶችን ማስፋፋት እጅግ በጣም አስፈላጊ ነው። እንደሚታወቀው የኢትዮጵያ ቱሪዝም ከተማን መሰረት ያደረገ ቱሪዝም ነው።
ቀላል እድሜ አይደለም። 60 ዓመት የሞላው ዘርፍ ሆኗል። በአጋጣሚ ሆኖ ኢትዮጵያ ውስጥ ደግሞ 20% ብቻ ነው ከተማ የሚኖረው። ሌላው ህብረተሰብ አርሶ አደርና የገጠር ነዋሪ ነው 80% የሚሆነው። ስለዚህ ይሄንን የከተማ ቱሪዝም ወደ ገጠር ቱሪዝም ማሻገርና መላ ህብረተሰቡ ከቱሪዝሙ የሚገኘው ጥቅም ተቋዳሽ እንዲሆን የማድረግ ስራ ያስፈልጋል። ስለዚህ አሁን ላይ መንግስት ትኩረት በመስጠቱ ለቱሪዝሙ ዘርፍ ላለፉት 60 ዓመታት የማህበራዊ ዘርፍ ሆኖ ይታይ የነበረውን ወደ ኢኮኖሚ ዘርፍ በማምጣት ከተለያዩ ሴክተር የተለያዩ ተግባር ካላቸው ተቋማት ጋር ተሰባጥሮ መቋቋሙ ቀርቶ ብቻውን ዘርፉ የሚመራ የዛሬ 4 ዓመት የቱሪዝም ሚኒስቴር ተዋቅሮ ትኩረት ተሰጥቷል። በአገሪቱ ካለው 5 የኢኮኖሚ ዘርፎችም እንደዚሁ አንደኛው እንዲሆን አድርገው አስተካክለውታል። ይህ በመሆኑ ምክንያት የቱሪዝም ጥቅም ዘርፈ ብዙ እንደሆነ የተረዳ እሳቤ አለ። ስለዚህ የጤናማ የሆነ የቱሪስትን ገንዘብ ማስቀረት ማለት የቆይታ ጊዜያቸውን ማራዘም ማለት ስለሆነ ፍላጎታቸውን ሊያሟሉ የሚችሉ የመሰረተ ልማት ዝግጅቶች ተደርገዋል። እንደምታውቀው አዲስ አበባ ከተማ ብቻ ሳይሆን በኢትዮጵያ ውስጥ ባሉ ከተሞች አብዛኛዎቹ በጣሊያን ወረራ ጊዜ የተመሰረቱ በመሆናቸው እንደው ለመራመድ እንኳ የሰው መንገድ የሚባል የለው፣ መኪና መንገድ የሚባል ብቻ ነው ያለው። ነገር ግን የሚመጡ ቱሪስቶች በብስክሌት ሊሄዱ ይችላሉ፣ በእግራቸው ወክ ማድረግ ይፈልጋሉ። አረንጓዴ አካባቢ ላይ ቁጭ ብለው ቤተሰቦቻቸውን ወይም ደግሞ የራሳቸውን በጥሞና ውስጣቸውን ማየት ይፈልጋሉ። ወደ ቲያትር ቤቶች፣ ወደ ሲኒማ ቤቶች መሄድ ይፈልጋሉ። ስለዚህ እነዚህ ሳፕሊመንታሪ ሰርቪሶች መዘጋጀት ያስፈልጋቸዋል። ስለዚህ አንድ መኪና ብቻ የሚያስከድ መንገድ የነበረው በአሁኑ ሰዓት በብስክሌት መሄድ ፍላጎት ላለው የህይወት ኡደቱ ከሆነ በቀን ቢያንስ 1 ሰዓት ብስክሌት መንዳት የሚፈልግ ሰው ከሆነ የሚነዳበት የብስክሌት መንገድ ያስፈልጋል። የብስክሌት መንገድ ተዘጋጅቷል። ሶምሶማ ሊሮጥ ይችላል ወይም ጃግ ሊያደርግ ይፈልጋል። የሚሮጥበት ፔዲስትሪ ወይም ወክዌይ ተሰርተውለታል። ግሪን አካባቢዎች እንደዚሁ ተዘጋጅተዋል ከነመቀመጫቸው። በአጋጣሚ ሆኖ አዲስ አበባ ባልሳሳት በኋላ መምህር ሊገልጽ ይችላል ወደ 20 የሚጠጉ የሲቲ ፓርኮች አሉ። እነዚህ ሲቲ ፓርኮች ዘርፈ ብዙና ሰፊ አገልግሎት መስጠት የሚችሉ ናቸው። ከድሮ በአንጻራዊነት ሲታዩ መለስተኛ የሆነ ዝግጅት ተደርጎባቸዋል። ስለዚህ ይህንን የአደባባይ ትርኢት የአደባባይ የቱሪዝም እንቅስቃሴ በእንግሊዝኛ ካርኒቫል የሚሉት ነው ወይም ሮድ ሾው ሮድ ፐርፎርም የሚደረግ ነው። ፐርፎርማንሱ ካልቸራዊ ፐርፎርማንስ ሊሆን ይችላል፣ ሪሊጂየስ ፐርፎርማንስ ሊሆን ይችላል። ይህን ነገር በአግባቡ ተጠቃሚ እንዲሆን ህብረተሰቡ ከዚህ ዘርፍ ከሌላ ጊዜ በተሻለ መልኩ ከተሞቻችን ሁሉ ቅድመ ዝግጅት ያደረጉበት ሁኔታ ነው ያለው። በአጋጣሚ ሆኖ የጥምቀት በዓልን መሰረት ባደረገ ግን እንግዲህ እንደሚታወቀው ኢትዮጵያ ውስጥ በጣም በርካታ ብሔር ብሔረሰቦች ያሉባት ሀገር ከመሆኑ አንጻር ብዝሃነትን ታስተናግዳለች። በርካታ ሃይማኖታዊ እሴቶችና ክዋኔዎች ያሉበት በመሆኑ እሱንም ስርዓት ባለው መልኩ የምታስተናግድበት ሀገር ነች። በአጋጣሚ ሆኖ ኢትዮጵያ ውስጥ እንግዲህ የፌዴራል ጉዳዮች ሚኒስቴር በነበረበት ጊዜ ወደ 1007 አካባቢ የሚሆኑ ሃይማኖቶች ሰርቲፊኬት እንደወሰዱ ስብሰባ ላይ ይናገሩ ነበር። ስለዚህ እነዚህን ማስተናገድ ስላለባት በየአካባቢው ያለው ማህበረሰብ የራሱን ትውፊት የራሱን ሃይማኖታዊ ክዋኔ በሚያደርግበት ሰዓት ስርዓት ባለው መልኩ ኢኮኖሚ ጠቀሜታውን፣ ማህበራዊ ጠቀሜታውን እና የተፈጥሮ ጥበቃ የተፈጥሮ ጥበቃ ጠቀሜታውንም ኢቭን የፖለቲካ ግንኙነቱንም ህዝብ ለህዝብ ግንኙነቱንም ከፍ ወዳለ ደረጃ እንዲወስዱ የሚያስችል ሁኔታ የተፈጠረበት ሁኔታ ነው ያለው። ጥሩ ነገሮችን ያነሱት ወደ ኋላ መለስ አድርገን እነዚህንም እያንዳንዳቸውን ሰፋ አድርገን እናያለን። እንደ አዲስ አበባ በተለይ መምህር አዲስ አበባ ላይ መሰረት አድርገው ስለሆነ በሰፊው ደግሞ ጥናቱንም እንደዚሁ ያጠኑት አዲስ አበባ ደግሞ በርካታ የአደባባይ በዓላት የሚከበሩበት የተለያዩ እንደዚሁም ሁነቶችም የሚስተናገዱባት ትልቋ ከተማ ነች። ለኢትዮጵያ ብቻ ሳይሆን
ለአፍሪካም መዳረሻ የዲፕሎማሲ ከተማ ከምትባለው እንግዲህ ቀዳሚ ከተማ ነችና በአዲስ አበባ በርካታ ሁነቶች ይስተናገዳሉ። ከዚህ ውስጥ አንደኛው እንግዲህ ቀጣይ የሚከበረው የጥምቀት በዓል፣ ቀደም ሲል የተከበሩት የኢሬቻ፣ የመስቀል እንደዚሁም ሌሎችም በዓላትም እንደዚሁ በተመሳሳይ በሰፊው የሚከበሩበት ሁኔታ እናያለን። ግን እነዚህ በዓላት ሲከበሩ በአንድ በኩል እንግዲህ በአዲስ አበባ የሚኖረው የበርካታ ኢትዮጵያውያን ከተለያዩ አካባቢዎች የመጡ ኢትዮጵያን በሙሉ መግለጽ የሚቻልበት በአንድ ቦታ ያን እይታ ማየት የምንችልበትን ሁኔታዎች እናያለን እና እንደው አዲስ አበባና በተለይ የአደባባይ በዓላትን ደግሞ ተወሰነን እስኪ ምን ይመስላል እስኪ ያስቃኙን እስኪ ተወሰነ ደረጃ። አመሰግናለሁ። በመጀመሪያ መላው ኢትዮጵያውያን በዓለም ላይ ያሉ በሙሉ ለዚህ ታላቅ የጥምቀት በዓል የአደባባይ በዓል በዩኔስኮ የተመዘገበው እና ኢትዮጵያን እያስተዋወቀ ያለው የጥምቀት በዓል እንኳን አደረሳችሁ ማለት እፈልጋለሁ። የጋበዛችሁንም እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ ከየት እንደምጀምር ምክንያቱም አዲስ አበባ ታላቅ ከተማ ናት። ይህ የአደባባይ በዓል ቱባ በዓል ነው። ቱባ ስል ቱባ ባህላችንን የሚያስተዋውቅ ነው። ቱባው ሃይማኖታችንን የሚያስተዋውቅ ነው። ቱባው የእርስ በርስ አብረን የኖርንበት ትስስር የሚያስተዋውቅ ነው። እነዚህ በዩኔስኮ የቅርስ ማይዳሰስ የሰው ልጆች ወካይ ቅርስነት እስከሚመዘገብበት ጊዜ ድረስ የጥምቀት የአደባባይ በዓል ማለት ነው በሁሉም የሀገራችን ክፍል ሲከበር ነው የኖረው። በልዩ ዝግጅት፣ በልዩ ጡመ ዜማ፣ በልዩ ባህላዊ የሙዚቃ መሳሪያዎች፣ ሃይማኖታዊ መሳሪያዎች ሲከበር ነው የኖረው። አለባበሳችን፣ አመጋገባችን ዓለም ወይም ከተለያየ ዓለማት የሚመጡ ቱሪስቶች ሲያደንቁ ነው የኖሩት። በተለይ ደግሞ አሁን ከተማችን አዲስ አበባ የአፍሪካ የዲፕሎማሲ ከተማ ከሆነችበት ከአፄ ኃይለ ሥላሴ ዘመነ መንግስት ጀምሮ ይቺ ከተማ በጣም ከባድ የፉክክር ከተማ ናት፣ ይታወቃል። ሁሉም የኔ ናት የሚላት ከተማ ናት። መንግስትም የኔ ናት ብሎ የሚሰራባት ከተማ ናት። ተፎካካሪዎችም እንደዚሁ የኔ ናት ብለው ስለ ከተማዋ ብዙ ነገር ብዙ ዜና የሚያወሩባት ከተማ ናት። ሁሉም ሚናውን ለመወጣት ደፋ ቀና የሚልባት ከተማ ናት። ስለዚህ እቺ ከተማ በዚህ ምክንያት እጅግ ደምቃ ታዋቂ ሆናለች። በተለይ ደግሞ ከአድዋው ዘመቻ በኋላ ከ1888 ከአድዋው የድል ካደረግን በኋላ በ5 ዓመቱ የጣሊያን ወረራ እንደዚሁ ድል ካደረግን በኋላ ኢትዮ ኮሪያ እንደዚሁ ሄደን ድል አድርገን ከመጣን በኋላ በኢትዮ ሶማሌ እንደዚሁ ድል ካደረግን በኋላ ኢትዮጵያ የምትባለው ሀገርና ህዝቦቿ ኩሮዎችና እጅግ ለማንም እጅ የማይሰጡ ያላቸውን ደግሞ አክብረው የሚጠብቁ ከመጠበቃቸውም አልፈው ደግሞ ለሌላው ዓለም ለአፍሪካ ጭምር ሞዴልና ምሳሌ መሆናቸው ዓለም አረጋግጧል፣ አውቋል። በተለያየ ጊዜ እንደምታውቁት ወንድሜ ጌትነትም እንደዚሁ ያው ይረዳኛል እላለሁ። በተለያየ ጊዜ የዓለም በተለይ የአሜሪካ መሪዎች መጥተዋል አዲስ አበባ ላይ። ወደ ጎንደርም ሄደዋል፣ ወደ ላሊበላም ሄደዋል፣ ወደ ሌሎችም ሄደዋል። የኢትዮጵያን ቡና እያጣጣሙ ዋሻዎችን፣ አብያተ መንግስታትን፣ ገዳማትን፣ ሐውልቶችን በአጠቃላይ ኢትዮጵያ አላት የሚባሉትን ለማየት ለመጎብኘት ችለዋል፣ ሉሲንም ጨምሮ። በዚህም ምክንያት ሉሲ ከአዲስ አበባ አሜሪካ ድረስ ጉብኝት እንድታደርግም ተደርጓል ማለት ነው። ስለዚህ ምንድነው እኛ የአደባባይ በዓላትን ስናከብር
እኛ በማንም ቅኝ አልተገዛንም ማለት ነው። አደባባዮቻችን ተከብረው ነው የኖሩት። አደባባዮቻችን ስለ አደባባዮቻችን ስናወራ በተለይ ስለ አዲስ አበባ አደባባዮች ስናወራ አፍሪካውያን የሚኮሩበትን ታሪክ ነው ዜና ነው የምናወራው ማለት ነው። ኢትዮጵያ በአፍሪካ የመጀመሪያ ተብላ ቅርስ በማስመዝገብ ኦልሬዲ በታሪክ ተመዝግባለች። ስለዚህ ከዚህ አንጻር ይህ የአደባባይ በዓል ህብርነታችንን ያሳያል። የተለያየ ብሔረሰብ የተለያየ አልባሳትን ለብሰው ይመጣሉ ማለት ነው። የራሳቸው የሙዚቃ መሳሪያዎችን ይዘው በመምጣት ያንን ያሳያሉ ማለት ነው። የሃይማኖት አባቶቻችን ደግሞ ከሌሎች የሃይማኖት ማለት ከሌሎች ሀገሮች ካሉ በተለይ አህት ከሚባሉ አብያተ ክርስቲያናት ህንድ፣ ሶሪያ፣ አርመን፣ ግብጽ እነዛ ፓትሪያርኮች ሳይቀሩ ቀደም ሲል ከአቡነ ጳውሎስ የኢትዮጵያ ፓትሪያርክ ከነበሩበት ጊዜ ጀምሮ እነዚህ እንግዶች ይመጣሉ። የአፍሪካ በዓል ስለሆነ በዩኔስኮ የተመዘገበ ስለሆነ የነሱም በዓል ስለሆነ ማለት ነው። ስለዚህ ይህ በዓል በጉጉት የሚጠበቅ አደባባዮች ደግሞ ደምቀው የሚታዩበት እነዚህ አደባባዮች ደግሞ የሚደምቁት በሁሉም ርብርብ ነው። ሁሉም ስለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነ ሰው ብቻ አይደለም። የሁሉም ሃይማኖት የሁሉም ብሔር የኔ በዓል ነው የኔ እንጀራ ነው ብሎ ነው የገቢ ምንጩ ስለሆነ ያመርታል እንደየሙያው ማለት ነው። ልብስ የሚያመርታል፣ ሌሎችም ለሽያጭ የሚውሉ የተለያዩ ስራዎችን ሰርቶ ያመርታል ማለት ነው። ስለዚህ የገቢ ምንጭ ነው ማለት ነው። የገቢ ምንጭ ናቸው ማለት ነው እነዚህ አደባባይ በዓሎቻችን እና ኢትዮጵያውያን በጣም የሚደምቁት የሚያምሩት እንግዲህ ውበታቸው ደምቆ የሚታየው በአደባባይ በዓላት ሲከበሩ ነው። በጣም የሚገርመው ውበታቸው ስለ መልካቸው እና ብዙ ጊዜ እኔ አወራዋለሁ። አንድ መጽሐፍ ሳነብ በየትኛውም ዓለም ላይ ያሉ በየትኛውም ዓለም ላይ የሌሉ ሰዎች ኢትዮጵያ ውስጥ አሉ ብሎ ጽፏል አንዱ ጸሐፊ። ኖ ኔሽን ዘ ወርልድ ኖ ኔሽን ዘ ወርልድ ላይክ ኢትዮጵያ። በቃ በየትኛውም ዓለም የማይታዩ ነገር ግን በኢትዮጵያ የሚታዩ የሰው አይነቶች አሉ። እኛ አሁን እለት እለት ይህንን አናስተውልም። የሰው መልክ እናያለን፣ የሰው ድምፅ፣ የድምፅ አይነት ይህንን ብቻ ለመቅረጽ የሚመጡ አሉ። ይህንን ብቻ ለማጥናት የሚመጡ አሉ። ያለባበስ አይነት አለ። ስለዚህ ኢትዮጵያውያን በጣም በጣም የሚገርም እምቅ የሆነ ሀብት አለን እና ይህ የአዲስ አበባ ነዋሪ ደግሞ ከሁሉም የሀገራችን ክፍል የመጣ ስለሆነ በጣም ደስ በሚል መልኩ አኗኗሩ፣ ፍቅሩ አንዱ ሲቸገር ለአንደኛው በተለይ በበዓል ወቅት አብረን እንብላ፣ አብረን እንጠጣ፣ አብረን እንሂድ፣ አብረን እንጫወት፣ አብረን እንነጋገር በማለት የሚያሳልፉበት ልዩ የበዓል ጊዜ ነው እና አደባባዮቻችን ክብራቸው የገነነበት ዘመን ላይ ነው የደረስ ነው። እንደምናየው ነው እንግዲህ ከተማችን አዲስ አበባ ስለ አዲስ አበባ አውራ ስላልከኝ ከተማችን አዲስ አበባ እንግዲህ ተወልዳለች ማለት ይቻላል። በአሁኑ ሰዓት ያላት የአደባባዮቿ ተረስተው የነበሩ አደባባዮች ናቸው። እኛ እንደ ከተማ ቅርሶችን በሆነ ጊዜ እንዲጠገኑ እንዲታደሱ የማድረግ ስራ እንደነበረ አውቃለሁ። ነገር ግን በቅርሶቹ ዙሪያ ያሉት አደባባዮች በእንደዚህ አይነት መልኩ ለምተው በእንደዚህ አይነት መልኩ የከተማዋ ነዋሪዎች ከየትኛውም አቅጣጫ የሚመጡ ሰዎች በእነዚህ አደባባዮች የረፍት ጊዜያቸውን እንዲያሳልፉ የተደረገበት ጊዜ እንዳልነበረን ያውቃለሁ። በጣም ስንቆጭበት የነበረ ጊዜ እንዳሳለፍን ይገባኛል እኔ። ስለዚህ በዓላቱ ከዚህ ጋር የተያያዙ ስለሆነ አደባባዮቹ ለዚህ ምቹ ናቸው ለማለት ፈልጌ ልክ ነው። በተለይ አሁን ላይ እየተሰሩና ቀደም ሲል የነበረውን ሁኔታን በደንብ ስለሚያውቁት የሁለቱንም እያነሳን በተለይ ደግሞ ምን አዲስ ነገር ይዞ ይመጣል ለሀገራችን ብቻ ሳይሆን እንዲሁ አዲስ አበባን ሲያስቧት ቅድም ያነሱት ትልቅ ታሪክ አለ። እንግዲህ ሁሉም ሀገራት በቀላሉ የሚያገኙ አይደለም። ሀብቱን ቢያገኙ ሌሎችን ነገሮች ቢያገኛቸው ታሪክ ግን እንዲሁ በቀላሉ በአጭር ጊዜ የሚገኝ ሁኔታ ስላልሆነ ማለት ነው።
የታደሉት ነው የታሪክ ባለቤት የሚሆኑት። አንዷም ኢትዮጵያ ነች ብዬ አስባለሁ። እና ግን በዛ ደረጃ ደግሞ ጠብቋት የሚመጡ የውጭ እንግዲህ በተለይ ላሊበላን ቢሆን አክሱምንም ይሁን ሊጎበኙ ሲመጣ መጀመሪያ የሚያዩት አዲስ አበባን ነው። እንግዲህ ከአየር መንገዱ ጀምሮ እንዴ ኢትዮጵያ እቺ ናት የሚለውን ነገር አሁን በሰሞኑም ስንመለከተው በጣም ብዙ ሰዎች የተደመሙበት ሁኔታዎች ነበሩ። በተለይ የዚህ ዓለም አቀፍ የሆነ የስትሪመር መምጣቱ ይታወቃል አይሾ ስፒድ እና አሁን እሱ በሚያሳየው ጊዜ ብዙ አፍሪካውያን ከዛ በኋላ በተለይ የተለያዩ ቪዲዮዎችን ወይም ምስሎችን እያጋሩ ነበር። በእርግጥ ኢትዮጵያ እንደዚህ ናት ወይም አፍሪካ እንደዚህ ናት? ምክንያቱም ያልጠበቁትን ነገር ስለተመለከቱ ማለት ነው። በኢትዮጵያ በጣም አምራና ደምቃ አዲስ አበባን ሲመለከቱ ብዙዎቹ የተደመሙበትን ሁኔታ እናያለን። ግብረ መልሱን ማለት ነው መለስ ብለን እሱን እናነሳለን። ግን ኢትዮጵያ እንደው ሰፋ አድርገን ደግሞ እንየው። ብዙ መልክ ያላት ናት። በተለይ አቶ ጌትነትም ብዙ የሀገራችን ክፍል የማየቱ እድል ይኖሩትና በተለያዩ ጊዜ ለምሳሌ ወደ ክረምት አካባቢ ስንመጣ ብዙ ወደ ደቡብ አካባቢ ብሔር ብሔረሰቦች የዘመን መለወጫ በዓላቸውን ያከብራሉ። ከዛም ደግሞ የእሬቻ በዓልም እንደዚሁ በሰፊው በተለይ በኦሮሚያና እንደዚሁም በአዲስ አበባ በሰፊው ይከበራል። በዛን አካባቢ እንግዲህ ብዙዎቹ የእርስ በርስ ግንኙነታቸውን በዛው አካባቢም ከሰሜን የመጣ የመጎብኘት እድል ነው የሚያገኝበት እድል ይኖራል። ጥርን ደግሞ ይዞ ደግሞ አሁን እንደምናየው ደግሞ ልክ ጥምቀት ሲከበር ሰዎች ወደ ሰሜን አካባቢ ሌሎችም እንደዚሁ በጥር የሚከበሩ ሌሎች በዓላትም ስላሉ ያን አካባቢ ላሊበላን ከገና ጀምሮ ማለት ነው የመጎብኘት ከዛም ደግሞ ጎንደር ሌሎችም አካባቢዎች የጣና ገዳማትንም የማየት እድል ይኖራልና ኢትዮጵያን እስኪ እንደው ትንሽ ነው ምን አይነት ገጽታ ነው ያላት? ከሌሎች ሀገራትም በልዩ ሁኔታ እንደው ሌላ መልክ ይመስለኛል የምሳስበው። አመሰግናለሁ ተመስገን። ኢትዮጵያን መግለጹ ምናልባት እንደው በዚች አጭር ሰዓት አስቸጋሪ ሊሆን ይችላል እንጂ እንዳልከው እንደ ፕሮሞሽን ሃይላይት መስጠቱ እጅግ አስፈላጊ ይሆናል ብዬ አስባለሁ። ምክንያቱም ሪሶርሳችን ነው የምናወራው፣ ታሪካችን ነው የምናወራው፣ የተፈጥሮ ሀብታችን ነው የምናወራው። ኢትዮጵያ ያላት የተፈጥሮ ሀብት እዚች ምድር ላይ ካሉ ሀገራት ተብለው በሕግ የተደነገጉ ሶቨሪን የሆኑ ሀገሮች ኢትዮጵያን ያክል የተፈጥሮ ሀብት የላቸው። ቢያንስ ከአፍሪካ በሁለተኛ ደረጃ ብትቀመጥም በቆዳ ስፋት 1.1 ሚሊዮን ኪሎ ሜትር ስኩዌር ስፋት ያለው መሬት ነው ያለን። መሬቱ ብቻ አይደለም። በተለይ አራተኛው የጂኦሎጂካል ፕሮሰስ ጊዜ የሚጠራው ብዙ ጊዜ መሬት በመሰርጎድ እና መሬት በመጉበጥ አፕፎልድ እና አፕፎልት ተብሎ ነው የሚጠራው። በዚህ ምክንያት ብቻ ወደ 1945 ተራራዎች እንዲኖሩን አስችሎናል። ይህን ምነግር ከሰው ጋር መነጠል ስለማትችል ነው። ከነዚህ ተራራዎች ውስጥ 25ቱ ተራራዎች ከ4000 ሜትር ከፍታ በላይ ናቸው። ከአፍሪካ ከ3000 ሜትር ከፍታ በላይ ያላቸው ተራራዎች ኢትዮጵያ አንደኛ ነች እስካሁን ድረስ። ስለዚህ በዚህ መሬት ላይ ቅድም በተናገርኩት መሬት ላይ ወደ 6500 የእጽዋት ዝርያዎች አሉና 760ዎቹ ኢትዮጵያ ብቻ የሚገኙ ኢንደሚክ፣ እኛ የነሱ ውጤቶች ነን። በሽታችን መድኃኒታችንም አልቲቲዩዱና ፕላንት ወይም ዋይልድ ላይፍ ስፒሺሱ ነው። ከምንም ነገር በላይ በአንድ አካባቢ ሳይሆን ከጫፍ ጫፍ ኢትዮጵያን የሚያካልል አይነት ተፈጥሮ በአግባቡ ዲስትሪቢዩት ያደረገችው ያከፋፈለችው ሀብት ነው የሚኖረው። ይህን ሀብት እንግዲህ እንዲጠቀም ባለ ሀብት ሆኖ ያለው ደግሞ አሁን ላይ እንደምናስበው ወደ 130 ሚሊየን የሚጠጋ ህዝብ ይኖረናል ብለን ደግሞ እናስባለን። ይሄ ህዝብ እንግዲህ ዝም ብሎ ህዝብ አይደለም። የራሱ የላይፍ ዑደት የላይፍ ፊኖሚናን አለው፣ እምነት አለው። 58000 ኦርቶዶክስ ቤተክርስቲያንና ገዳማቶች ኢትዮጵያ ውስጥ አሉ። ከ3000 በላይ መስጊዶች የእስልምና እምነት ተከታዮች አሉ። እነዚህ ህብረተሰቦች በየእምነታቸው በየባህላቸው የሚያከብሯቸው የጎዳና ላይ ትርኢቶች አሉ። እንደምታውቀው ቅድም ወንድም መምህር እንደገለጸው ከአፍሪካ በዓለም አቀፍ ቅርስነት በማስመዝገብ ኢትዮጵያ ቀዳሚ ነች።
ቀጥሎ ሞሮኮ፣ ከዛ ቱኒዚያ፣ ከዛ በአራተኛ ደረጃ እና ግብጽ ናቸው። ከነዚህ በዓለም አቀፍ ቅርስነት ከተመዘገቡት ውስጥ ሁሉም መዘርዘር ባያስፈልግም የማይዳሰሱ እና የሰው ልጅ ወካይ የሆኑ በዓለም አቀፍ ቅርስ ከተመዘገቡት ውስጥ መስቀል፣ ጥምቀት፣ እሬቻ፣ ፊቼ ጨምበላላ፣ ጊፋታ የመሳሰሉት ናቸው። አሁን ያለነው እንግዲህ ጥምቀት ላይ ስለሆነ ጎዳና ትርኢትን እንደው ለጥምቀት ብቻ ሳይሆን በጎዳና ላይ ትርኢትነት የሰው ልጆች ከአንድ ቦታ ወደ አንድ ቦታ ይሄዳሉ። ለምሳሌ የጽዮን ማርያም ጊዜ ከመላው ሀገሪቱ ክፍል ወደ አክሱም ይሄዳል። የግሸን ማርያም ጊዜ እንደዚሁ ይሄዳል። ስለዚህ በጣም ረጅም ጉዞ የሆነ ፒልግሪሜጅ ይደረጋሉ። ሀገርን የማስተዋወቅ ሀገርን የመጎብኘት ህዝብ ለህዝብ የመገናኘት ኢኮኖሚካል ትራንዛክሽን ሼር የመደራረግ የማህበራዊ ሀሳቦችን ምክንያቱም ፍቅር የሚመጣው የህዝብ አንድነት የሚመጣው ሲቀራረብ ነው። ሰዎች ሲቀራረቡ ነው ፍቅር መመስረት የሚጀምረው አንዱ አንዱን ሲያውቀው ውስጡን ሲያውቀው። ስለዚህ በሃይማኖት ብዝሃነት ብቻ ሳይሆን አንደኛው ሃይማኖት ከሌላኛው ሃይማኖት ጋር ሃርሞናይዝ ሆኖ የሚኖርባት ምድር ነች። ይህ በመሆኑ ምክንያት የምታያቸውንን ባህላዊ ሃይማኖታዊ ትራንዛክሽኖች ወደ ኢኮኖሚያዊ ጥቅም ማምጣት፣ ወደ ሶሻል ወይም ማህበራዊ ጥቅም ማምጣት ይሄ ህዝብን ይጠይቃል። ተቋምን ኢንስቲትዩሽንን ይጠይቃል። ሎ ኢንፎርስመንትን ይጠይቃል። ህግን ይጠይቃል። ይሄ በመሆኑ ምክንያት የህግ አግባቡ በመንግስት ደረጃ ጥሩ ቦታ የተሰጠው ነው። ተቋምም ሚኒስቴር መስሪያ ቤት ስቴት ፓርቲ ሆኖ ተመስርቶለታል። በየደረጃው በየክልሉ በክልል ደረጃ አለ። ምክንያቱም የፌዴራል ሲስተም ትጠቀም ስለሆነች ሀገራችን። ስለዚህ ይሄንን ኦፖርቹኒቲ ለመጠቀም በአግባቡ ቱሪዝም የኢንዱስትሪያላይዜሽን ዘመን ኒውክለስ በመሆኑ የነቃ ህብረተሰብ ተወዳድሮ ማሸነፍ የሚችል ህብረተሰብ ያስፈልጋል። ያ ማለት የተማረ የሰው ኃይል ማለት ነው። እና ይሄ ሂውማን ሪሶርስ ካፒታሉ መወዳደሩ ብቻ ሳይሆን ኦነስቲ ሀገርንና ህዝብን የሚያፈቅርና ሀቀኛ የሆነ ከሌብነት የራቀ ህዝብን ከህዝብ ከማጋጨት የራቀ ፓትሪዮቲዝምን ጉልበቱ አቅሙ ያደረገ ሰው ያስፈልጋልኝ። ስለዚህ ይህንን የጎዳና ላይ ትርኢት ወደ እነዚህ ዘርፈ ብዙ ጥቅሞች ለማምጣት የተጀመሩ ስራዎች አበረታች ናቸው። ነገር ግን በቂ ነው ወይ? አይደለም። የከተማ ላይ ቱሪዝም ብቻ ነው። የከተማ ላይ ቱሪዝም ደግሞ በብዛት የሚያጋድለው ወደ ቢዝነስ ቱሪዝም ነው። ቅድም ስንነጋገር አገራችን የዲፕሎማቲክ ሀብ ነች። በተለይ ደግሞ አዲስ አበባ 134 የሚሆኑ ኤምባሲ ጽህፈት ቤቶች አሉ። የሁሉም ዩናይትድ ኔሽን ላይዘን ቢሮዎች አሉ። እነዚህ ለተለያየ ስራ ሊመጡ ይችላሉ። ግን ጤናማ የቱሪስትን ገንዘብ ከኪሱ ማስቀረት ማለት ኬላ አምጣ ብለህ መሰብሰብ ሳይሆን የቆይታ ጊዜውን ማራዘም ነው የሚያስፈልገው። ደስ ብሎት ወዶ ፈቅዶ እንዲቆይ ተመልሶ እንዲመጣ ፕሊዝ ካም አጌን የሚለውን። አለበለዚያ ቢዝነስ ሰስተናቢሊቲ አይኖረውም። ዛሬ ተበልቶ ነገን ይዋላል እንዴ? ነገም ሌላ ሆድ አለ። ለነገ ለመድረስ የነገንም የዛሬንም አሁን ላይ ሆነን ማሰብ ያስፈልጋል። በዛ ደረጃ እየሰራ ነው። ሀሳቦት ላይ በተለይ ደግሞ ባህር ዳር በዓሉ በምን ሁኔታ ላይ ለማክበር ተዘጋጅቷል የሚሉ ሀሳቦችን ልንጋራ አቶ መልካሙ አዳም የአማራ ክልል ባህልና ቱሪዝም ቢሮ የቱሪዝም ዘርፍ ዳይሬክተር አሉ። ጤና ይስጥልን። አብሮ ይስጥልን። እንግዲህ የአደባባይ በዓላትን መሰረት አድርገን ነው ውይይት እያደረግን ያለ ነው። አሁን ደግሞ ከእሁድ እንደዚሁም ሰኞ የሚከበረው የጥምቀት በዓልም እንደዚሁ አለና አጠቃላይ ያለውን ዝግጅት እስኪ የተወሰነ ንጋራና ወደ ሌሎች ሀሳቦች ይመጣሉ። እሺ፣ አመሰግናለሁ። እንግዲህ የጥምቀት በዓል በአማራ ክልል በተለይ የክርስትና እምነት ተከታይ በሆኑ የህብረተሰብ ክፍል በጣም በድምቀት የሚከበር የአደባባይ ክብረ በዓል ነው። በዚህ በአደባባይ ወይም ከቤት ወጥቶ በሚያከብሩት ክብረ በዓል ላይ በዓሉ በሚከበርበት አካባቢ ሁሉም የህብረተሰብ ክፍል የሚገኝበት የሚሳተፍበት ነው። ይህን ከማድረግ አንጻርም እንግዲህ በክልላችን ትላልቅ በድምቀት የሚከበሩ የጥምቀት በዓላት አሉ። ከነሱ መካከል በባህር ዳር የሚደረገው የጥምቀት በዓል ትልቅ ነው። በጎንደር የሚደረገው የጥምቀት በዓል በጣም
ሰፊ ክብረ በዓል ነው። በሌሎችም አካባቢዎች እንዲሁ በምንጃር ሸንኮራን በአረርቲ የሚከበረው በተለይ ከታሪካዊነቱ አንጻር የምንጃር ሸንኮራው እንደዚሁ በጣም በድምቀት የሚከበር ነው። ስለዚህ እነዚህን ክብረ በዓላት ለማክበር በሁሉም አካባቢዎች ሰፊ ዝግጅት የተደረገበት ነው። እንደሚታወቀው እነዚህን ክብረ በዓላት ተከትሎ ቁጥሩ ሰፊ የሆነ የውጭ ሀገር ቱሪስትም የሀገር ውስጥ ቱሪስትም ወደ ቦታዎች የሚጓዝበት ከመሆኑ ጋር ተያይዞ እንግዶችን ተቀብሎ ለማስተናገድ የሚያስፈልጉ ቅድመ ዝግጅቶችን በጠቅላላ በመስራት በማከናወን ለእንግዶቹ ምቹ ሁኔታዎችን በመፍጠር ሁሉም አካባቢዎች ጎንደርን ጨምሮ ማለት ነው ሁነቶች ተጀምረዋል። እንግዶቹ መግባት ጀምረዋል። በዚህ ሁኔታ እንግዲህ በድምቀት ለማክበር ተዘጋጅተናል ማለት ነው እንደ ክልል ስንወስደው። በተለይ በዓሉን መሰረት አድርገን ውይይት ስናደርግ እንግዲህ የህብረተሰቡን የእርስ በርስ ግንኙነትን በማጠናከር ረገድ ትልቅ ስፍራ ያለው በዓል ነውና አሁን ደግሞ ወደ ጎንደርም በርካታ ከተለያዩ አካባቢዎች የመጡ የሀገር ሽማግሌዎች ጨምሮ እንደዚሁ እዛ ይገኛሉና አጠቃላይ ግን እንደ የአካባቢውን ስራዎች በማስተዋወቅ ረገድ እንደዚሁም ህዝብ ለህዝብ ያለውን ግንኙነት አንድነትን፣ አብሮነትን ለማጠናከር በዓሉን እንዴት ነው የምትጠቀሙበት? እንደተባለው ያው እንግዲህ የጥምቀት በዓል ሃይማኖታዊ በዓል ቢሆንም ከዚህ በላይ ደግሞ በጣም ትልቅ የሆነ ማህበራዊ ፋይዳ ያለው ህብረተሰቡ ከሩቅም ከቅርብም የመጣው ሰው ተገናኝቶ በአደባባይ የሚያከብረው ከመሆኑ ጋር ተያይዞ ትልቅ የሆነ ፋይዳ ይኖራል ተብሎ የሚወሰድ በዓል ነው። ለምሳሌ አሁን ቅድም እንዳነሳው በጎንደር ከብዙ ከኢትዮጵያ አካባቢዎች በተለይ የአብሮነትን የወንድማማችነትን የሚያጠናክሩ እንግዶች ወደ ቦታው ገብተዋል። እነሱም መግባታቸው በተለይ ከህብረተሰቡ ዘንድ ጋር ቀርቦ በመገናኘት መወያየት፣ ማየት፣ መነጋገር የሚቻልበት እድል የሚፈጥር ከመሆኑ ጋር ተያይዞ ይሄ ሁሉም ሰው በየቦታው ካልተንቀሳቀሰና ሂዶ ተገናኝቶ ካልተወያየ ሊፈቱ የማይችሉ ችግሮች ሊፈቱ የማይችሉ ወይም መስማማቶች ላይ ለመድረስ ትልቅ ሚና ይኖራቸዋል ማለት ነው። እንግዲህ ከዚህ አንጻር እድሎች ይኖራሉ፣ ውይይቶች ይኖራሉ በየቦታው። ከዋዜማው ጀምሮ ነው ፕሮግራሞች እየተካሄዱ ያሉት። ዋናው በዓል ሰኞ የሚከበር ቢሆንም እነዚህን ሊያፋጥኑ የሚችሉ እንግዶች ጋር ውይይት በማድረግም እንግዲህ ቅድም እንደተነሳው ግንኙነትን መተዋወቅን የሚያጠናክሩ ስራዎች ይሰራሉ ማለት ነው። ጥሩ ሀሳብ ነው የሰጡ። ወደ ኋላ መለስ ብለንም እንደዚሁ መልእክቶችን እንጋራለን። አሁን ደግሞ እስኪ በምስል እንደዚሁ መልእክቶች አሉን፣ እሱን አዳምጠን እንመለስ። ጥምቀት በዓል እኛ አካባቢ በጣም በሰፊው የሚከበር ነው። እንግዲህ ከታሪኩም ሲነሳ ከ400 ዓመት በላይ የሆነ የባህረ ጥምቀት ማክበሪያ ቦታ ያለው የታቦታት ማደሪያ ያሉት እጅግ በጣም አይረሴ ሳቢ የሆኑ ስርዓቶች የሚከወኑበት ነው። ሃይማኖታዊ ከባህላዊ ትውፊቶች የሀገር ፍቅር፣ የሀገር አንድነት፣ የዚህ የጎንደርና አካባቢው ያለባበስ፣ ያጋጋጥ፣ ያበላል ስርዓቶች ጎልተው የሚወጡበት መላ ኢትዮጵያውያንን የአንድ ላይ መተባበር የመተቃቀፍ መንፈስ ጎልቶ የሚወጣበት ነው። በፋሲል ዘመን ግንባታ ደረጃ አምጥቶ የተጠገነበት እና በታሪክ ውስጥ ለምሳሌ ፋሲል አብያተ መንግስት ነገስታት ካበሩት መቅረዝ ውጪ ምንም አይነት ብርሃን ያልነበረበት በምሽቱ አዲስ ትውውቅ ለከተማችን ለሀገራችን ፋሲል ለመጀመሪያ ጊዜ በምሽት መብራት በርቶበት የምሽትም ጉብኝት የተጀመረበት ቀን በስራ በሌላ ተግባራት የቆዩ ሰዎች በማታም ጉብኝት ለመጀመሪያ ጊዜ የጀመርንበት ወቅት ላይ ነው። በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ አዲስ አበባ ተጀምሮ ለኛም ትሩፋቱ የደረሰን የኮሪደር ልማት ስራው በተለይ ለጎንደር ደግሞ ብዙ መልኳን የቀየረ እርጅናዋን ወደ የቀየረ በከተሜነት በነበረችበት ልክ ሊያስቀምጥ የሚችል የኮሪደር ልማት የተሰራበት በዚህም ፕላኗን ያዘጋጀችበት በደንብ መልኳ እንዲሰናዳ የሰራንበት በመሆኑ ዘንድሮ ጎንደርም ሲመጣ
ካምናው የተለየ ጎንደር ነው የሚያገኘውና ሁሉም ኢትዮጵያውያን ወደ ጎንደር ሲመጡ እጅግ በጣም አይረሴ ነገር ይዘው ነው። እንግዲህ አንዱ በድምቀት የጥምቀት በዓል ከሚከበርባቸው ከተሞች መካከል እና በትልቅ ስፍራ ያላት ታሪካዊ ከተማ ጎንደር ናት። የጎንደር ከተማ ከንቲባ ናቸው። በተለይ ስለ ከተማውም እንደዚሁ አጠቃላይ ኮሪደር ልማትም ምን ትሩፋት ይዞ መጣ የሚሉን ሀሳቦችን ያጋሩን። ወደ መምህር ልምጣና አሁን ከንቲባም ያነሷቸው ሀሳቦች አሉ። እንግዲህ ብዙ ጊዜ ከተሞች ላይ የተለያዩ ደማቅ በዓላት ሲከበሩ ግን በዛው ልክ ደግሞ የመሰረተ ልማት በበቂ ሁኔታ ለመኖር ከዚህ ቀደም እኮ እናስታውሳለን። በጎንደር ራሱ እንደዚሁ የመሰረተ ልማት ችግር ያመጣውንም እንደዚሁ በበዓሉ በሚከበርበት ጊዜ በዛ ልክ የሆኑ መሰረተ ልማቶችን መገንባት እኩል የቱሪዝም ዘርፉንም ለማሳደግ ትልቅ ድርሻ አላቸው። ወደ አዲስ አበባ ስናመጣ ተመሳሳይ ነው። እንግዲህ በተለይ ከተለያዩ አካባቢዎች ታቦታት ወጥተው ወደ ማደሪያቸው እስኪደርሱ ድረስ ጉዞ አለው አይደል? ከተማውንም በዛው የምናሳይበትን እድል ይዞ ይመጣል። ብዙ ህብረተሰብ ነው መንገዱን ይዞ የሚጓዘው። በዛ ውስጥ ደግሞ በቂ የሆነ ሰፊ የሆነ እሱን ሊያስተናግድ የሚገባ መሰረተ ልማት ያስፈልገዋል። ቀደም ሲል የነበሩ አሁን ደግሞ ያለውን ሁኔታ እስኪ እንየው። በጣም ጥሩ። እኔ ስለ ጎንደር ሰምተን ስለ አዲስ አበባ ስናወራ እንደው የታሪክ ትስስራችን ራሱ ይገርመኛል። ማለት ምንድነው ጎንደር አካባቢ የምናየው የታሪክ እንደ ጅረት የሚፈሰው የታሪክ ውደት አዲስ አበባችንም እንደዚሁ ስናያት የተሳሰረ ነገር አለ እና እዚህ ላይ በጣም መስራት እንዳለብን ለኔ ይገባኛል። ምንድነው መሰለ ባለፈው እኛ ጎንደርን ጎብኝተናል፣ አይተናል። በጣም አዝነን ነበር የመጣ ነው። የሀገርን ወክበ በቢሮአችን ሄደን ማለት ነው ቤተ መንግስቱን አይተናል። የአጼ ፋሲልን አይተን ሶስተኛው ላይ እንዳትወጡ ቀስ ብላችሁ ሂዱ እየተባለን በስስት በቃ እንዲህ እየተጨነቅን ወጥተን እንደተመለስን አውቃለሁ። አጠቃላይ ሌሎቹም ጥገናና አዲሳሳ ሳይደረግላቸው ቆይተው ማለት ነው። እንደዚህ አይነት ነገር ከተማችንም ላይ እንደዚህ እንደነበረ አውቃለሁ። እኔ ያ ያዘንበት የፋሲል ግንብ እና አካባቢው ልዩ ጥገና ተደርጎለት በከፍተኛ ወጪ በአጭር ጊዜ መወለዱ በአይናችን ማየታችን የመጀመሪያውና ያሁኑን እንድናነጻጽርና በእውነት ፈጣሪም ጭምር የፈጣሪም እጅ ያለበት ነው ብዬ አምናለሁ። የሰው ሀሳብ ብቻ አይመስለኝም። እና ደግሞ የቀድሞዎቹ ምኞት መፈጸም፣ ህልም መፈጸም እንዳለበት ይታየኛል። እና አዲስ አበባችን ደግሞ ስንመጣ እጅግ ብዛት የነበራቸው ቅርሶች ነበሩ። ነገር ግን ማንም ዞር ብሎ የማያያቸው ሊፈርሱ ሊወድቁ፣ ግማሾቹ በሰው ላይ እየወደቁ ሰዎች አቤቱታ እያቀረቡ ወረዳ፣ ክፍለ ከተማ፣ አዲስ አበባ ድረስ 30-20 ደርግ በእነዛ በመኳንንት ቤቶች በጣም አርኪቴክቸራል ዲዛይናቸው ልዩ በሆኑ ቤቶች አስፍሯቸው እነዛ እንደ ኑሮ ይኖሩባቸው የነበሩ ዝናብ እየወረደባቸው ጎርፍ እየገባባቸው ሲቸገሩባቸው የነበሩ ቤቶች እንደነበሩ፣ ነገር ግን ሁሌም ቅርስ እያልናቸው ስንጠራቸው የነበሩ አሉ። አሁን እኛ 400 ቅርሶች እንል ነበረ፣ ሁሌ እናወራለን። ግን ሁሉም የተደበላለቀ ማለት ነው። ሐውልት አለ፣ ዋሻ አለ፣ ታሪካዊ ቅርስ ቤቶች አሉ፣ እነዚህ የመሳሰሉ አንድ ላይ ከ400 በላይ ቅርሶች አሉ እንላለን። አሁን ግን በክቡር ጠቅላይ ሚኒስትራችን ከመጡበት ከ2010 ጀምሮ በተካሄደው ከፍተኛ የቅርሶች እይታ ወይም ትኩረት አድርጎ የመስራት ስራ ላይ ቋሚ ቅርሶች ብቻ ቤቶች ብቻ ወደ 435 ቤቶች ለይተናል ማለት ነው። ሬቲንግ አውጥተናል ማለት ነው። ሬቲንግ ማለት ምን ማለት ነው? ደረጃ አርኪቴክቸራል ዲዛይን አለ፣ እድሜው አለ፣
የተሰራበት ማቴሪያል አለ፣ የቤቱ ባለቤት ታሪክ አለ፣ የመሳሰሉ ነገሮች አሉ። እነዚህ ከቱሪዝም ሚኒስቴር በወጣው መስፈርት መሰረት ለቤቶቹ ሬቲንግ ደረጃ ተሰጥቶ 435 ታሪካዊ ቅርስ ቤቶች ለአዲስ አበባ ፕላንና ልማት ኮሚሽን ካርታ እንዲሰራላቸው ኦልሬዲ ተሰጥቷል ማለት ነው። ይሄ እውቅና የተሰጠው ነው። አንድ እሱ ነው። ሁለተኛ ደረጃ እነዚህ ታሪካዊ ቅርሶች ለቱሪዝም መዳረሻ ነው መሆን ያለባቸው፣ መልማት ነው ያለባቸው። ታሪካቸው ሲዘከር ሲነገር ነው መኖር ያለበት። ለምሳሌ ፒያሳ አካባቢ ምናልባት አይታችሁ ሊሆን ይችላል። ዓለምፀሐይ ወዳጆ የተሰጣት ታሪካዊ ቅርስ ቤት ድሮ ምን ነበረ? የመጀመሪያው ጠቅላይ ሚኒስትር ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ እየተባለ ዝም ብሎ ጭቃው ራሱ አግጦ ነበር የሚታየው፣ ፈራርሶ ማለት ነው። ግን ከፍተኛ ወጪ በሷ አማካኝነት ወጪ ወጥቶበት ለምቷል ማለት ነው። የመሐመድ አሊ የሚባል አለ፣ አንድ ሙስሊም የታወቀ ባለሀብት ህንዶችን በዳግማዊ ምኒልክ ጊዜ ህንዶችን መሐንዲሶችን ሲያመጣ የነበረ ፒያሳ የክቡር ዶክተር ተስፋዬ አበበ የከተማው አስተዳደር የእኛም ቢሮ ያው ለሳቸው እንዲተላለፍ ተደርጎ ለምቶ ማለት የከተማው አስተዳደር ነው ወጪ አውጥቶ 4.5 ሚሊዮን ብር ወጪ አውጥቶ አልምቶ ነው ለሳቸው የሰጣቸው። አሁን ኪነት እየበለጸገች እያደገች ነው እዛ ቤት ማለት ነው። ወጣቱ እየተማረ ነው ማለት ነው። እንደዚህ አይነት ነገሮች አሉ። ወደ እንጦጦ ስትሄድም እንደዚሁ ነው። እንጦጦ አካባቢም እንደዚሁ አካባቢው ምሽጉ በጣም አስፈሪ እንደነበረ ይታወቃል። ቱሪስቶች እዛ አካባቢ መድረስ እንደማይችሉ፣ በዛ በጫካ መሄድ እንደማይችሉ፣ የከተማችንን አጠቃላይ ከተማችን ምን እንደምትመስል ከተራራ ላይ ሆነ ወደታች ማየት እንደማይችሉ፣ ምክንያቱም ይነጠቁ ነበረ። አሁኑ ከተማው ሳይቀር ለምቷል። ተራራው ሳይቀር የሰንሰለታማ ተራራዎች ለምተዋል። አሁን የካ ብትሄድ የካ የ4ኛው መቶ ክፍለ ዘመን የአጼ ንጉስ አጽብሃ ዋሻ አለ። እንግዲህ የተለያዩ የሀገራችንም የዓለምም ፕሮፌሰሮች ያጠኑት ጥናት አለ። ከዚህ በፊትም መረጃው ሰጥቻለሁ። 1973 ዓመተ ምህረት የወጣ ጆርናል አለ፣ ጥናትና ምርምር እዚህ አዲስ አበባ ዩኒቨርሲቲም አለ፣ ቤተ መጻሕፍት ወመዘክርም አለ ጆርናሉ ማለት ነው። እና በዚህ መልኩ ሰፊ ታሪክ የነበራቸው የቅርስ ማማ የሆኑ ተራራዎቻችን እና ደግሞ አገር በቀል ዛፎች የቱሪዝም መዳረሻ ሆነው ወይም ደግሞ ቱሪስቱ እዛ ሆኖ ወደ ታች እንዲያይ የተደረገበት ምቹ ሁኔታ የመፍጠሩ ነገር እንዳልነበረ ችላ ብለነው ነበር። ግን የሚገርመው ነገር አቶ ጌትነት ቀደም ሲልም እንደተናገረው በ1990 የባህል ፖሊሲ ነው የጸደቀው። 2001 ላይ ደግሞ የቱሪዝም ፖሊሲ ነው የጸደቀው። ፖሊሲው ጸድቆ ግን በፖሊሲው ልክ ነበር ወይ የተሰራው ሲባል አልነበረም። አሁን ግን መነቃቃት ነው። እያንዳንዱ ተነቃቅቷል። በቃ ስራውን ለማወቅ ስራውን ደግሞ ለመፈጸም በስራው ደግሞ ተጠያቂ እንደሚሆን አውቆ እያንዳንዱ ከዚህ ከቅርሶች ጋር በተያያዘ ከቱሪዝም ጋር በተያያዘ ከጎብኚዎች ጋር በተያያዘ አካባቢ ስለ አሁን ብዙዎቹ ስትሄድባቸው ብዙም የማያስቀርቡ እንደነበሩ እናውቃለን። አሁን ሙዚየሞች አዲስ አበባ ላይ ያሉ ሙዚየሞች ከ20 በላይ ሙዚየሞች አሉ አዲስ አበባ ላይ። የቤተ ክህነት ሙዚየሞች ብቻ ከ10 በላይ ናቸው። ነገር ግን ስትሄድ እዛ የሙዚየምን ስታንዳርድ ያሟሉ ናቸው ወይ ስትል አልነበሩም። ማለት ምን ማለት ነው? ደረጃውን በጠበቀ በተሰራ ሙዚየም ቅርሶቹ ደግሞ ደረጃውን በጠበቀ መልኩ ልዩ እንትን ተሰርቶላቸው እንዲጎበኙ ምቹ ከማድረግ አንጻር እና ቱሪስቱ ደግሞ እዛ ጎብኝቶ ሲወጣ ቁጭ ብሎ ቡና የሚጠጣበት መጸዳጃ፣ መታጠቢያ አይነት ነገር ነበር ወይ? አልነበረም። አሁንም እንደዚህ አይነት ተግዳሮት እንዳለ ሆኖ ነገር ግን መነቃቃቱ በጣም የሚገርም ነገር ነው። በጣም ደስ የሚል ነገር ነው እና በዓላቱ ደግሞ ለዚህ ምቹ ሁኔታ እንደሚፈጥሩ እኔ እምነቱ አለኝ ማለት ነው። ጥሩ። ወደ አቶ ጌትነት ልምጣና አሁን ቅድም ያነሳናቸው አሉ እንደ ከተማ ብዙ ስራዎች እንደተሰሩ እናነሳለን። ግን ደግሞ አሁን ቀደም ሲል ለቱሪስት መዳረሻ ያልነበሩ ግን ደግሞ አሁን ትኩረት የተሰጣቸው የለሙ አካባቢዎችን እንመለከታለን። ከዛም ባሻገር ደግሞ ቅድም
ከዚህ በፊትም ብዙ ጊዜ ተደጋጋሚ በተለይ ደግሞ የዓለም አቀፍ ስብሰባዎች እዚህ አዲስ አበባ በሚደረጉበት ጊዜ ብዙ ጊዜ የሚነሳው እኛም የአገልግሎቱ ዘርፍ እያልን ነበር እኛም የምንዘግበው። ግን ደግሞ በዛው ልክ እንለዋለን እንጂ ስራዎች በዛ ልክ አልነበሩም። በተለይ የሆቴሎች እጥረት፣ የአገልግሎት አሰጣጥ ሁኔታዎችን እንመለከታለን። አሁን ግን በተለይ በመንግስት ደረጃ ትልቅ ትኩረት ተሰጥቷቸው በተለያዩ አካባቢዎች ሰፋፊ የሆኑ መዳረሻዎችን የማልማት ስራዎች ተሰርተዋል እና እነሱስ በተለይ አሁን እነዚህ አደባባይ በዓላት አሉ። እነዚህ አደባባይ በዓላት ሲከበሩ በርካታ ቱሪስቶች አገር ውስጥም የውጭም ቱሪስቶች ይመጣሉ። እነሱን ሊያስተናግድ የሚችል ደግሞ የአገልግሎት ዘርፍ ያስፈልገዋል። አሁን ላይ እየተሰሩ ያሉ ስራዎች እንዴት ይመለከቷቸዋል? አመሰግናለሁ። ምክንያቱም አጀንዳዎቹ ሰፋፊ ናቸው። ልማትንም ወደ ገበያ የመድረስንም የመሸጥንም በዛ የመሸጥ የማልማት እና ወደ ገበያ የመድረስ ዙሪያ ላይ ደግሞ ሁለንተናዊ ጥቅሞችን አንድ ላይ አካተን የምንነጋገርበት በመሆኑ በጣም ሰፊ ነው። እንዳልከው ትኩረት የማጣቱ አንዱና ዋነኛው ምክንያት ይሄ ዘርፍ አንድ የመዳረሻ ቦታ ላይፍ ታይም አለው። ለስንት አመት ነው የሚያገለግለው የምንሸጠው? ምክንያቱም ከሚመጣው ትውልድ የተዋስነው ሀብት ነው። የተዋስከውን ሀብት በአግባቡ መመለስ ያስፈልጋል። ለመመለስ ደግሞ ቃል ኪዳንህን ጠብቀህ የተዋስከውን ነገር መላሽ ከሆንክ you should keep the authenticity ማንነቱን የጠበቀ የተዋስከውን ሀብት መልሰህ ለሚመጣው ትውልድ መስጠት አለብህ። ስለዚህ 60 ዓመት ሳይነኩ ሳይለሙ ሰው ተጠቀመባቸው። አግባብ ያለው የማኔጅመንት ፕላን እንኳ የሌላቸው፣ የኬሪንግ ካፓሲቲ ካልኩሌሽን የሌላቸው። ያም ሆኖ ግን 1 ሚሊዮን ቱሪስት ኢትዮጵያን ጎብኝቶ አያውቅም እያልን ነበረ። 1 ሚሊዮን ይሁን 2 ሚሊዮን ወይም 300 የምንቆጥርበት ስልት መካኒዝም ያልቀየስን፣ ገብቶ ወጥቶ የሚሄደውን ሰው ማናቀው፣ ከዛ ሰው ልናገኝ የሚገባው ጥቅም ምን ያክል ፐርሰንቱን ያገኘ ነው የሚለውን ነገር ሲስተም ስታብሊሽ አልሆነም ነበር። ለዛ ነው የኢንዱስትሪያላይዜሽን ዘመን ኒውክለስ በመሆኑ ህዝባችን ደግሞ ፊውዶ ካፒታል ስለሆነ ከዚህ ከኢንዱስትሪያላይዜሽን ዘመን ባህሪ ጋር አብሮ ሃርሞናይዝ ሆኖ መሄድ ስላልቻለ 60 ዓመት በላ ናቸው። ሙጥጥ አድርገን የጥገና ፕሮግራም የላቸውም። በኢትዮጵያ ታሪክ በሩት ሳውዝ ሩት፣ ኖርዝ ሩት፣ ዌስት ሩት፣ ኢስት ሩት ተብለው ነው 13 ወር ጸጋን ያስተዋወቅነ። አንድም ጊዜ ቢሆን የዴቨሎፕመንት ፕሮግራም የተደረገባቸው ሩቶች የሉም። ለመጀመሪያ ጊዜ 1987-88 አቶ መለስ ዜናዊ ነፍሱን ይማረው 3.79 ሚሊዮን ብር ለጎንደር ቤተ መንግስት መለስተኛ ስራ የጣሊያን ኮንክሪት ነበረ ላዩ ላይ እሱን ለማስወጣት ሰጥቶናል። ዳስ ፈርስት ኢን ሂስትሪ መንግስት ገንዘብ ኦፈር ሲያደርግ ለእንደዚህ አይነት ዴቨሎፕመንት ስራ። ከዛ ውጭ የሚሰበሰበው ገንዘብ በቀጥታ ወደ ገንዘብ ሚኒስቴር ነው የሚገባው። ገንዘብ ሚኒስቴር ደግሞ እንደገና ሪበጀት ሲያደርግህ ምናልባት ለጽዳተኛ እና ለሰራተኛ ደሞዝ ካልሆነ በስተቀር ሪስቶሬሽን ፕሮግራም የለም። ሰፊ ድርሻ ያለው በተለይ በሀገር ኢኮኖሚ ውስጥ ያለው ዘርፍ ግን ትኩረት የሌለው ትኩረት አልተሰጠም። አሁን ማረፍ አለበት። ላይፍ ታይም አለው ያልኩ ለዛ ነው። ምክንያቱም ገና ኢንፋንት እያለ እያደገ መጥቶ መጨረሻው ሲደርስ ዲክላይን እያደረገ ነው፣ እየወደቀ ነው የሚመጣው። አሁን እየወደቀ መጥቷል። ወድቆ ዝም ማለት የለበትም። ታሪክህም ነው፣ ኢኮኖሚካል ተጠቃሚም ነህ፣ ማህበራዊም ደግሞ ተጠቃሚ ነህ። ስለዚህ ሪጆቪኔት ማድረግ አለበት፣ እንደገና መነሳት አለበት። አንዳንድ በለጸጉ ሀገሮች አደጉ ሀገሮች ጋር ስትሄድ ይዘጋል፣ ሬፕሊኬት ይሰራና እሱን የመሰለ ሌላ ቦታ ይሰራና ቱሪስት ወደዛ ሪዳይሬክት አድርገው ይሄኛው ለጥገና ይቆያል። እኛ ግን 60 ዓመት በቀጥታ አሁን ሌላ አዳዲስ ልማቶች ማልማት መቻል አለብን። ስለዚህ ተፈጥሮም ይሁን ሚክስድም ይሁን ባህላውም ይሁን መልማት አለባቸው። የነበሩትን ደግሞ አድሰ መጠቀም መቻል አለብህ።
ጎርጎራ፣ ዋንጪ፣ ኮይሻ የመሳሰሉት እነዚህ ማረፊያ ናቸው። ለዛኛው ሪጆቪኔት እስኪያደርግ ድረስ ማረፊያ ናቸው። ቱሪስትን ወደዛ ሪዳይሬክት ማድረግ ትችላለህ። ኢትዮጵያ አንድ ካልቸራል ፕሮዳክትን የነበራትኝ አሁን ናቹራል ፕሮዳክት እየመጣን 33 ፓርኮች አሉ። 13ቱ በፌዴራል ይተዳደራሉ፣ 20ዎቹ በክልል ይተዳደራሉ። ኔቸር ቤዝ ቱሪዝሙ ደካማ ነው። ፓርክ ተብሎ ውስጥ ስትገባ የምትፈልገውን ያክል አዋፋት፣ እንስሳት፣ እጽዋት ኦቨር ሂውማን ኤክስፕሎቴሽን ሰው ገብቶ ደኑን የሚያጠፋበት፣ ከሰል የሚያከስልበት፣ እርሻ የሚያደርግበት፣ ህገወጥ ግጦሽ የሚያደርግበት 33 ፓርክ እንኳ ቢኖረን 12% የሀገሪቱን የቆዳ ሽፋን የሚሸፍን ነው ይሄ ፕሮቴክትድ ኤሪያ። ስለዚህ አሁን ላይ ግን እንግዲህ ጎርጎራን አስበው ዕድሜ ልክ ኖሯል። ወደ ባልሳሳት ወደ 200 ፔኒንሱላ አለው። ወደ 17 18 የሚሆኑ ሞናስትሪዎች ላይቭ ሆነው ያሉ አሉ። ሂድን የሆኑም ደግሞ እንደዚሁ ሰው የማይደርስባቸው የማይጠቀምባቸውም አሉ። ወተር ፖይንት የሆነ ቱሪዝም ዴቨሎፕመንት የለንም። ቅድም እንዳልኩ ያው ሁሉ ተራራ ነግሬ ያለው አንድም ማውንቴን ቤዝ ቱሪዝም ኢትዮጵያ ውስጥ የለም። አዲስ አበባ ውስጥ ከተማ ውስጥ ተሰርቷል። ኔቸር ቤዝ ላይ ስታይ ግና ገና ነው። ከዚህ ሱሉልታ እንጦጦ ጀምረ ቼን ማውንቴኑን ተከትለ ዝቋላ መግባት ትችላለህ። ሮክ ክላይምቢንግ የለም፣ ፓራግላይዲንግ የለም፣ ባሉሚንግ የለም፣ ሃይኪንግ የለም፣ ትራኪንግ የለም። በኬብል ካር ተጉዘ ሁሉም ሰው አክሰስ የሚያደርግበት አይደለም። ይሄን ካደረክ ከተማ ብቻ ያለው ህብረተሰብ ከቱሪዝሙ ተጠቃሚ ሳይሆን የገጠሩንም ህብረተሰብ ይዛው ትመጣለህ። ስለዚህ ኢኮኖሚካሊ ኢኩዊቴብል ይሆናል። ለሁሉም ዲስትሪቢዩት መደረግ የሚችል ኢኮኖሚ እንደየሚሰጠው አገልግሎት ተጠቃሚ እንዲሆን ያደርጋል። ስለዚህ አዳዲስ የተሰሩት ተግባሮች ጥሩ ናቸው። ከተማ ውስጥ የተሰራ ቅድም ጎንደርን አይተሃል። 23 ዓመት ያስተዳደርኩት ቦታ ነው። አቶ መለስ ከሰጡን የጥገና ስራ ውጭ የተሰራበት ነገር የለም። አሁን ታየ መሰራቱ ጥሩ ነው። በምን በማየት ንግግር፣ በቴክኒካል በሄሪቴጅ ቴክኒካል በሪስቶሬሽን ስራ፣ በሴፍ ጋርዲንግ ስራ ኦተንቲሲቲውን ጠብቀዋል። ኢንቴግሪቲው ምን ይመስላል፣ ሲንክሮናይዜሽኑ ምን ይመስላል፣ እሱ ሌላ ሳይንሳዊ ትንታኔ ነው ያለው። ግን መሰራትን ማድነቅ መቻል አለብን። ምክንያቱም ያልሰራ ሰው የተሰራን ስራ የማያደንቅ ከሆነ ይሄ ሰውዬ ሳይሰራ ነው የሚሞተው ማለት ነው። የተጀመሩ ስራዎች ጥሩ ናቸው። ብልሽቶችም ቢኖሩ መመለስ ይችላሉ። ቢቻል የህዝብ ሀብት ነው፣ ማማከር ያስፈልጋል። ሁለገብ የሆነ ምክር ከተወሰደ ከስህተት የቀነሰ ተግባር መሰራት ይችላል። ከተማ ውስጥ ያለው ነገር አሁን የምናወራው ስለ ጥምቀት የጎዳና ላይ ትርኢት በመሆኑ ማረፊያ ናቸው። ጥምቀትን ብቻ አይቶ አይሄድም። ጎርጎራ ሊሄድ ይችላል። ደብረ ሲና ማርያም አለች በ1327 የተሰራች እሷን ያያል። በሰሜን በኩል ከሄደ ሰሜን ተራራ አለ። የመጀመሪያው ኢትዮጵያ ውስጥ በተፈጥሮ ፓርክ ሆኖ የተመዘገበና በ1978 ዓመተ ምህረት በዩኔስኮ በአይዩሲኤን ወርልድ ሄሪቴጅ ናቹራል ሳይት ነው የተመዘገበ። እሱን ምክንያቱም ከጎንደር 90 ኪሎ ሜትር ነው። በአጋጣሚ ጎንደር ውስጥ 44 አድባራት ነው ያሉ። ታቦታቶች በሙሉ ይወጣሉ ከየገዳማት ከየቤተ ክርስቲያኖች። ሁሉም መስቀል አደባባይ ይገኛል። 2 ኪሎ ሜትር ፕሮሰስ ይደረጋል። ትርጉም አለው ሪሊጂየስሊ። ምክንያቱም ክርስቶስ ወደ ዮርዳኖስ ወንዝ ሄዶ በመጥምቁ ዮሐንስ ሲጠመቅ ተጉዘዋል። ፕሮሴሽኑ እሱን ነው የሚያሳየው። ውሃ ነጥብ ያስፈልገዋል። መጠመቂያ ስለሚያስፈልግ በአካባቢ ያሉ የውሃ ነጥብ ቦታዎችን ማልማት ያስፈልጋል። ስለዚህ ከጥምቀቱ ባሻገር ከጎዳና ላይ ትርኢቱ ባሻገር የቆይታ ጊዜያቸው እንዲራዘም እንደዚህ አይነት ባህላዊ፣ ታሪካዊ እና ተፈጥሯዊ ሀብቶች መልማት መቻል አለባቸው። በአንድ ሌሊት ታርሶ በአንድ ሌሊት እህል አይደርስም።
የተጀመሩ ስራዎች ጥሩ ናቸው። ቀጣይ ትውልድ ደግሞ ይዞት የሚሄድና የሚያስቀጥለው መሆን መቻል አለበት ብዬ አስባለሁ። ቀደም ሲል እንዳነሱልን አሁን ከብዙዎቹ ከ60 ዓመት በላይ ብዙ ያልታዩ እንደነበሩ አንስተውልኛል። ከዛም ባሻገር ደግሞ እንደዚሁ በፖሊሲ መደግፋቸው ብቻ ሳይሆን በእርግጥም ለዘርፉ ደግሞ ትልቁ ትኩረት መስጠት አሁን የመደመር መንግስትን ስንመለከተው በጣም ከጥቂት ከምንላቸው 5 ዘርፎች በዋነኝነት እና ዋነኛ ብሎ እየሰራበት ያለው ዘርፍ የቱሪዝም ዘርፍ ነው። ስም ብቻ አይደለም። እንደ ቀደም ሲል እንግዲህ ከሌሎች ተቋማት ጋር ተዳብሎ ሲሰራ የነበረው የቱሪዝም ሚኒስቴር ለራሱን በጀት ይዞ መንቀሳቀሱም የራሱ የሆነ እይታ ያለው ነው። እስኪ ወደ ጎንደር እንሂድና ባልደረባችን ቶማስ በቅድሚያ እንደምን አለህ? አጠቃላይ እዛ ያለውን ዝግጅትና በተለይ ደግሞ ቀጣይ እሁድ ሰኞ በድምቀት የሚከበረውን የበዓላት ምን ይመስላል የሚለውን ዝግጅቱን እናንሳ። አመሰግናለሁ ተመስገን። እንግዲህ ቀደም ሲል በውይይታችሁ በርካታ ጉዳዮችን አንስታችኋል። ጥምቀት ጥር ላይ እንዲሁም ደግሞ ጎንደር ላይ በጣም ከሚደምቅባቸው ቦታዎች ወይም ስፍራዎች መካከል በዋናነት ይጠቀሳል። እንግዲህ ወደ 400 ዓመት ያስቆጠረም የመጠመቂያ እንዲሁም ደግሞ እነዚህ ጥምቀትን የማክበሪያ ቦታዎች ያሏት ጥንታዊት ከተማ ናት። በእርግጥ ጥምቀት ሲነሳ ጎንደር ላይ ሰው ከፈጣሪው ጋር ብቻ የሚገናኝበት አይደለም፣ ከሰው ጋር የሚገናኝበት ጭምር ነው። በመላው ዓለም ያሉ የጎንደር አካባቢ ተወላጆች፣ የጎንደር ነዋሪዎች ጭምር ወደ ጎንደር የሚመጡበት ነው። በርካታ ቱሪስቶች የሚገኙበት ነው። ከኢትዮጵያ ደግሞ የተለያዩ ቦታዎች ላይ ጎንደር ላይ ውብ የሆነውን ባህል፣ ውብ የሆነውን ጭፈራ፣ ውብ የሆነውን ሃይማኖታዊ ስነ ስርዓት ለመታደምም በርካታ ሰዎች ይመጣሉ። ስለዚህ እንግዲህ ቀደም ሲል በርካታ ካነሳቸው ነጥቦች መካከል የቱሪስቶች ፍሰትም በየዓመቱ እንዲጨምር ከሚፈጥሩ እድሎች ከሚፈጥሩ ጉዳዮች መካከል አንዱ ቱሪስቶች ናቸው። እዚህ ትላንትና እንዲሁም ከትላንት ወዲያም በርካታ ቱሪስቶችን ለማነጋገር ሞክሬ ነበር። ቀደም ብሎ ነው እቅድ ራሱ የሚይዙት እዚህ ሀገር ላይ እንሄዳለን ብለው እንደሚይዙ ገልጸውልኛል። ጎንደር ላይ ሲመጡ ስሜቱ በጣም ልዩ እንደሆነ ገልጸውልኛል። በእርግጥ አሁን ላይ ጎንደር የኮሪደር ልማት አድምቋታል። ሌላው ደግሞ ታሪካዊ የሆነው የፋሲል ግንብ ታድሷል። ይህ ደግሞ ጥምቀቱ፣ የኮሪደር ልማቱ፣ የፋሲል ግንብ ራሱን የቻለ ልዩ ስፍራ፣ ልዩ ውብ የሆነ ሁነትም የሚያስተናግድበት እንደሆነ ለመታዘብ ችለናል ብለዋል። ከዛ ውጪ እንግዲህ ቀደም ብሎ ነው ዝግጅቱ የሚጀመረው። እስከ 2 ሚሊዮን ሰው የሚታደምበት ከመሆኑ አኳያ ቀደም ብሎ ዝግጅቶች ይደረጋሉ። የተለያዩ ጭፈራዎችን የሚያሳዩ የተለያዩ ሃይማኖታዊ ስነ ስርዓትን የሚታደሙ ሰዎች እየገቡ ከመሆኑ አኳያ አካባቢው አሁን ላይ በጣም ድምቅ ብሏል። የጥምቀተ ባህሩም አካባቢን የማጽዳት ስራም ቀድሞ የተከናወነበት ነው። በርካታ ሰዎችም እየታደሙ እንዲሁም ደግሞ ሀሳቦችን እየተለዋወጡ ስለ ጎንደር ያላቸውን ናፍቆታቸውን፣ ትዝታቸውን እየተወጡም እንደሆነ ለማየት ሞክሬያለሁ ማለት ነው። እንግዲህ ቀደም ብሎ ከመጀመሩ አኳያ በየቀኑ የተለያዩ ሁነቶች፣ የተለያዩ ክስተቶች እየተስተናገዱባቸው ናቸው። ሰዎች ይጨፍራሉ፣ ሰዎች ይጨዋወታሉ። ጥምቀትን እንዴት ነው የምናሳልፈው? እንዴት ነው የምንገናኘው? እንዴት ነው ይህን ጥምቀት በምን ሁኔታ ነው ሊከበር የሚችለው የሚለውንም ቀድመው የሚወያዩበት ጥሩ ጊዜያትን የሚያሳልፉበት ረጅም ጊዜያትን ሳይገናኙ የቆዩ ሰዎች ተገናኝተውም ናፍቆታቸውን፣ ትዝታቸውን፣ ፍቅራቸውን የሚገላለጹበት እንደሆነም ለመታዘብ ችያለሁ። በነገራችን ላይ በማታው ደግሞ ጎንደር በጣም ነው የምታምረው። አሁን ያለነው እንግዲህ እዚህ መይሳው ካሳ ዋናው አደባባዩ ፒያሳ ነው ያለነው። እዚህ ላይ በርካታ ሰዎች ከጀርባዬ ምናልባት የሚታይ ከሆነ በርካታ ሰዎች የባህል ልብስ፣ የሀገር ባህል ልብስ ጃኗቸውን ለብሰው የጨፈሩ የተለያዩ ስነ ስርዓቶችን እየተንቀሳቀሱ ከተማዋን እየዞሯት እንደሆነ ለመታዘብ ችያለሁ። እንግዲህ ቀደም ሲል የጸጥታ ሁኔታ እንዴት ነው ጎንደር ላይ የሚል ጉዳዮች ሊነሱ ይችላሉ። አሁን ላይ ጎንደር የትኛውም ሰዓት ላይ ብትወጣ እኛ እስከ ማታ እስከ 3 እስከ 4 ሰዓት ድረስ ተዘዋውረን ለመመልከት ችለን ነበር። የትኛውም ሰዓት ብትወጣ ለመዝናናት እንዲሁም ደግሞ ጥሩ ጊዜ ለማሳለፍ ተመራጭ ስፍራ እንደሆነችም ለመመልከት ችያለሁ። ምናልባት ሌላ የምትጠይቁኝ ነገር ካለ ተመስገን መጠየቅ ትችላላችሁ። ግን ጥሩ ጊዜ እኔ ለመጀመሪያ ጊዜ ነው እያሳለፍኩ ያለሁት። ጥሩ ጊዜ እያሳለፍኩ እንደሆነ ግን ልገልጽላችሁ እወዳለሁ። ጥያቄ ማነሳው ምንድነው ቀደም ሲል ያው ጎንደርን የማየት እድሉ ይኖራልና ቀደም ሲል የከተማዋ ገጽታ አንተም አንስተዋል። በእርግጥ ግን ደግሞ በፊት የነበረውን ሁኔታ ታውቀዋለህ። አሁን ደግሞ ያለችበትን የከተማዋን እድገት የማስተዋል እድል አለና እንዴት አገኘው? የሀገር ሽማግሌዎችም ከተለያዩ አካባቢዎች መጠው እነዚህ ከተማንም የማየት እንደዚሁም ትልቅ ታሪካዊ ከተማ ነች።
ስለ ከተማዋም ምስክርነትን ትናንት ሲሰጡ ነበረ። አጠቃላይ የነሱም እንደው ምልከታ ምን ይመስላል የሚለውን ሀሳብ አጋራንና አመሰግናለሁ። እንግዲህ ቀደም ሲል እንዳልኩት እኔ ጎንደር ላይ የጥምቀት በዓልን ለማክበር ስመጣ እንደዚህ ከታደሰች በኋላ አልመጣውም ነበርና አንደኛው ፋሲል ግንብን ተዘዋውሬ ለመመልከት ችዬ ነበር። በፊት አረሙ ምኑ የነበረበት ያ ፋሲል ግንብ አሁን አታየውም። በቴሌቪዥን እንደምናየው በእርግጥም በትክክል እንደዛ መታደሱን አይቻለሁ። እንግዲህ ሌላው ደግሞ መንገዶቿ ሰፋፍተውላታል። ይሄ በጣም ጭንቅንቅ የነበሩ ቦታዎች ወደ ጃን ተከል መውረድ ትችላለህ፣ ወደዚህ ወደ ፒያሳ ወደ ታችም መውረድ ትችላለህ እና የተለያዩ ቦታዎች ላይ በጣም የተጣበቡ መንገድ የነበረው አሁን ለዚህ በኮሪደር ልማቱ አማካኝነት የመስፋት እድሉን አግኝቷል። ይህም ደግሞ ለትራንስፖርቱም እንዲሁም ደግሞ ሰዎችም ቁጭ ብሎም በየጥጋጥጉ እንዲሁም በተለያዩ ቦታዎች ላይ የመዝናኛ ስፍራዎችም የተፈጠሩለት ሁኔታም እንዳለ ለመታዘብ ችያለሁ። እንግዲህ ትላንትና ማታም ኪን ኢትዮጵያ በተለያዩ በቤጂንግ እንዲሁም በሩሲያ በሞስኮ ሄዶ ዝግጅቶቹ የኢትዮጵያን ባህል ሲያቀርብ የነበረው ቡድን ትላንትናም እዚህ ጎንደር ላይ ዝግጅቱን አቅርቦ ነበር። በዛ ላይ ታዲያ በርካታ የሀገር ሽማግሌዎችን ጨምሮ ሚኒስትሮች፣ የመንግስት ኃላፊዎች ተገኝተው ነበር። እዛ ላይም ለመታደም ሞክሬ ነበርና ስሜታቸውን ለማንበብ ችዬ ነበር። እውነትም ጎንደር ኢትዮጵያዊነት ይሄ መሰረቱ የሚጥል ስፍራ እንደሆነ የሚያስተሳስር ስፍራ እንደሆነ ለመታዘብ ችለናል የሚል ሀሳቦችን አንስተውልናል። ብዙ ሰዎች ናቸው የመጡት። ስሜታቸውም በጣም ልዩ ነበር። አሁን እዚህ ስትመጣ የምታየው አንድ አይነት ጭፈራ ብቻ አይደለም፣ አንድ አይነት የሆነ ማንነት ብቻ አይደለም፣ የሃይማኖታዊ ስነ ስርዓቱ ብቻ አይደለም። ከቱሪዝም ከባህልም አንጻር በርካታ ስነ ስርዓቶች የምታደምበት ከመሆኑ አኳያ በእርግጥም ጎንደር አስተሳሳሪ ማንነት፣ ጎንደር አስተሳሳሪ ቦታ መሆኗን ታዝበናል የሚሉ ሀሳቦችን ብዙዎች ነግሮናል። በእርግጥ ከዚህ ቀደም በተለይ በቅርብ ጊዜ ውስጥ ያልመጣ ሰው ጎንደርን ቢመጣ በእርግጥም በትክክልም ሊማርበት እንዲሁም ደግሞ ሊዝናናበት ጥሩ ጊዜ ሊያሳልፍባት የሚችላት አይነት ስፍራ እንደሆነች በግሌ ታዝቤያለሁ። ቶማስ፣ ጥሩ ሀሳቦችን ያካፈልከን፣ መልካም ቆይታ፣ መልካም በዓል ይሁንልን። እናመሰግናለን። ወደ ሌሎች ሀሳብ እንምጣና አሁን እንግዲህ የጥምቀት በዓልና የአደባባይ በዓላትን ነው እያነሳን ያለ ነው። በተለይ ከቱሪዝም ጋርም አስተሳስረን በርካታ ከተሞች በኮሪደር ልማት በጣም ጥሩ የሆነ ገጽታቸውን እያሳመሩ የመጡበትን እድል ይዞላቸው መጥቷል። ለዚህ ለቱሪዝም ዘርፉ ደግሞ ቀደም ሲልም በተደጋጋሚ ሲነሱ የነበሩ ችግሮች፣ በተለይ መሰረተ ልማት ስራዎች መሰራት አለባቸው እንዲህ የሚሉ ሀሳቦች በተደጋጋሚ ሲነሱ የነበሩትን በሰፊ ሁኔታ እየቀረፈ ያለ ቀጣይም ደግሞ ትልቅ ስራ የሚጠብቀን ዘርፍ ነው። ገና ያልተነካ ኢትዮጵያ ምናልባትም ካሏት ሀብቶች፣ ካሏት ማዕድን፣ ካሏት ሌሎች ኢትዮጵያ ልታድግ ልትመነደግ ትችልበታለች ተብሎ ከሚታስበውም ከግብርናው ዘርፏም ባሻገር ይህ ዘርፍ በጣም ብዙ ነገሮችን ይዞላት እንደሚመጣ ይታወቃል። ያው ቅድም እንዳልነው ተፈጥሯዊም ታሪካዊም እንደዚሁም ሌሎች ቦታዎችም ሊጎበኙ የሚችሉ ቦታዎች ስላሏት አሁን ወደ ጥምቀት ደግሞ እንምጣና እስኪ አሁን ቀጣይ የሚከበረው በዓል ስናነሳ በተለይ በዓሉን ስናከብር ምን መደረግ አለበት ወደሚሉ ሀሳብ እንምጣ። እያጠቃለንም ስለሆነ ውይይታችን ይህም በዓል ለሌላው ዓለምም የምንገልጥበት የኢትዮጵያን የእርስ በርስ የአብሮነት አንድነቱን የሚያጠናክርበት አንድ ትልቁ ነገር ኢትዮጵያ ሌሎችም ሀገራትም የሚደመሙበት የተለያየ እንግዲህ ቅድም አቶ ጌትነትም ያነሷቸዋል የተመዘገቡ እንኳ የሃይማኖት አደረጃጀቶች ስንመለከታቸው በጣም ብዙ ቁጥር ያላቸው ናቸው። ግን ደግሞ ይህም በአንድነት በሰላም የሚኖርባት ሀገር ነች። ከዚህ አንጻር ስንመለከተው እንደ አንድነቱን ፍቅሩንም ከመግለጽ አንጻር በዓሉን እንዴት እንጠቀምበት? አመሰግናለሁ። እንግዲህ እኔ እንደ ባለሙያ የሚታዩኝ ነገሮች ባለመሰራታቸው ቁጭት አለኝ። እውነት ምንድነው እሱ? በመጀመሪያ ደረጃ እንግዲህ ከጀርባችን እንደምናየው ነው። በጣም እንኳን ለሌላው ዓለም ለኛ ለራሳችን የሚገርመን ነው የበዓላቱ አከባበር በየቦታው እንደዚሁ እስከ ገጠር ድረስ ማለት ነው። የሚቆጨኝ ነገር ምንድነው? እነዚህ በዓላት ሲከበሩ ከቱሪዝም መዳረሻዎች ጋር ያለ ማስተሳሰር ነገር አለ። ከሙዚየሞች ጋር ያለ ማስተሳሰር አለ። ይሄ ቀደም ብሎ ፓኬጅ ተዘጋጅቶለት በጥናት
የሚመለከታቸው አካላት ቁጭ ብለው ተነጋግረው ታይም ስኬጁል አስቀምጠው ይህ ጉዳይ የገጽታ ጉዳይ ነው፣ ይህ ጉዳይ የማንነት ጉዳይ ነው፣ ይህ ጉዳይ የታሪክ ጉዳይ ነው፣ የቅርስ ጉዳይ ነው። ጊዜ ደግሞ በወቅቱ በራሱ ጊዜ ካልተሰራበት ደግሞ ጥሎ ነው የሚሄደው። ቀጣዩ ትውልድ ደግሞ መማር መቻል አለበት። ለቀጣዩ ትውልድ ደግሞ የምናስቀምጠው ነገር መኖር አለበት፣ የሚያየው ማለት ነው። እነሱ እንዲሰርተው አልፈዋል፣ እኔም መስራት አለብኝ የሚለው ምንድን ነው? ሙዚየሞች ክፍት ናቸው፣ ግን ከበዓሉ ጋር ትስስር ስለማይፈጠርላቸው ጉብኝት አይደረግባቸው። እንግዲህ እኛ የምናወራው የጥምቀት በዓል፣ የከተራ፣ የጥምቀት፣ ቃና ዘገሊላ የሶስቱን ቀን ነው። በዚህ ቀን ምን ይሆናል፣ እነዚህ ቀኖች ምንድን ናቸው፣ ትርጉማቸው ምንድን ነው፣ ምን ይከናወናል የሚለው ነገር ነው። ግን ማሰብ ያለብን ከዚህ ባሻገር ሲጀመር ጥር ወር ራሱ በጣም ታሪካዊ ወር ነው፣ አየሩ ጨምሮ ማለት ነው። የተፈጥሮ አየሩ ከሌሎች ወሮች አየር የተለየ ነው። በጣም ቀዝቃዛ አየር ነው። ሰማዩ ደግሞ ጥርት ያለ ነው። ደግሞ ሰዎች ደስ የሚላቸው ወቅት ነው። በቃ የሰዎች ደስታ የሚናፈቅበት ወቅት ነው። ስለዚህ አሁን እንደ ከተማችን ስናይ አዲስ አበባ ላይ 2 ቤተ መንግስቶች ለምተዋል። የዳግማዊ ምኒልክ ቤተ መንግስት እዚህ 4 ኪሎ ያለው ማለት ነው። ዙሪያው ደግሞ እንደዚሁ ፓርኮች እና ደግሞ የኢዮቤልዩ ቤተ መንግስት እንግዲህ በክቡር ጠቅላይ ሚኒስትር ዶክተር አብይ ዘመን ማለት ነው። እነዚህ በጣም በልዩ መልኩ ዓለም አቀፍ ደረጃቸውን በጠበቀ መልኩ ተጠግነው ታድሰው እየተጎበኙ ከተለያየ ክልል እየመጡ እየጎበኙ ናቸው። ብዙዎች እየጎበኙ ነው። ከውጭ እየመጡ እየጎበኙ ነው ያለ። ግን ትስስር የለም፣ ትስስር የለም። በዓላት ሲመጡ እነዚህ በዓላት ላይ የተገኙ ታዳሚዎች እነዚህን ያውቋቸዋል ወይ ብትል የለም። ትስስር ስላልተፈጠረ ከየክልሎች ጋር ትስስር መፈጠር አለበት። አንዱ እሱ ነው። ይህን በዓል ሊያከብሩ የሚመጡ ከውጭም ከውስጥም ከየትም እነሱን በዚሁ ፓኬጅ ውስጥ በዚህ ፓኬጅ ውስጥ አድርጎ እኛ እኮ ቢዚ ልንሆን ይገባል። ቢዚ ልንሆን ይገባል እኮ ይህን በማስተዋወቅ ማለት ነው። ይህን ታሪክ በመተረክ በመናገር ቢዚ ልንሆን ይገባል። አንደኛው እሱ ነው የሚቆጨኝ ማለት ነው። ሁለተኛው ኢትዮጵያ አሁን ባህር ዳር ያው ሲናገር ሰምተናል አይደለ? ጎንደርም እንደዚሁ፣ በይበልጥ ደግሞ ደቡብ አካባቢ ሐይቅ ያላቸው አሁን በሰፊው እየለሙ ያሉ የኢትዮጵያ ሐይቆች ያልተሰራባቸው የኢትዮጵያ ሐይቆች በዚህ በዓል ወቅት ሰዎች ሊጎበኟቸው ይገባል። እንዴት ነው የሚጎበኟቸው? በዓለም በዩኔስኮ የተመዘገበውን የጥምቀት በዓልን እንደ ሃይማኖታዊ በዓል ብቻስ ባለመመልከት እንደ ዓለም አቀፍ ቅርስ በመመልከት በእነዚህ ሐይቆች ጉዞ እየተደረገ በዓላቱ ቢከበሩ። ለምሳሌ ይሄ ነገር የት ይከበራል? ዝዋይ ይከበራል። ዝዋይ እንደሚከበር ታውቃላችሁ ዝዋይ አይደለም? ባህር ዳር ይከበራል። በጀልባ ታቦቶቹ ተሻግረው እዛ ደሴት ላይ አርፈው ገዳማት ላይ አርፈው በዓላቱ ይከበራሉ። ይሄ እኮ ነው በቃ ይሄ ራሽናሊቲ ያለው ነው። በትክክል ራሽናሊቲ በቃ ከነበረን አስተሳሰብ መውጣት መቻል አለብን። እኛ እንደ ዓለም ነው ማሰብ ያለብን፣ እንደ ሀገር ነው ማሰብ ያለብን፣ ስለ ገቢያችን ነው ማሰብ ያለብን፣ ስለ ማንነታችን ነው መናገር መቻል ያለብን። ከምንም ነገር ተላቀ ተፋተ ነፃ ሆነ ያለህን ነው ማስተዋወቅ ያለብህ። አሁን አለኝ ሰዎች ሳይኖራቸው እኮ ሌሎች ሀገሮች ሳይኖራቸው አለን እያሉ ዳገት ላይ አፈር እየሞሉ ሳር እየተከሉ ዛፍ እየተከሉ እያሉ እኮ ጎብኙልን ይላሉ አይደል እንዴ? እኛ ግን ያለን ነው ቱባችን ነው። እና ስለዚህ እነዚህ ላይ አለመሰራቱ እኔ ይቆጨኛል። ማንም ይስራው ታዲያ
ማስተሳሰር አለብን ማስተሳሰር መቻል አለብን የሚል ነገር አለኝ። መልካም ወደ ባህር ዳር ልምጣና አቶ መልካሙ ያው እያጠቃለንም ስለሆነ ውይይታችን በቀጣይ የሚከበረውን በዓል በድምቀት ለማክበር ቱሪስቶች መጥተው በተለይም የቆይታ ጊዜያቸውንም በዛው የሚያራዝሙበት የተለያዩ አካባቢዎችንም ሊጎበኙ የሚገባቸውን ቦታዎችም ጭምር ሊጎበኙበት የሚገባ በዓልም በመሆኑ አጠቃላይ ምን ይጠበቃል፣ በእናንተ በኩልስ ምን አይነት ዝግጅት ተደርጓል የሚለውን ሀሳብ ያካፍሉንና። እሺ አመሰግናለሁ። በድጋሚ እንደተባለው እንግዲህ በዚህ በጥምቀት በዓል ወደ ሁሉም አካባቢዎች የሚሄደው እንግዳ የውጭ ሀገርም ቱሪስት ሊሆን ይችላል፣ የሀገር ውስጥ ቱሪስት በቆይታው ሃይማኖታዊ ስነ ስርዓቱ ላይ በመሳተፍም ሆነ ሌሎች ከበዓሉ ጋር ተያይዞ በሚከናወኑ ባህላዊ ትውፊቶች ላይ በመሳተፍ አንደኛ በጣም ደስታን የሚያገኝበት ጉዞውን የሚያሳካበት እንደሚሆን ተደርጎ ተዘጋጅቷል። ሁሉም አካባቢ ላይ ማለት ይቻላል። ቅድም ሲነሳ እንደነበረው የቱሪስቱን ቆይታ ለማራዘም እኛም በትጋት የምንሰራው አንደኛ በአካባቢ በአጎራባች ያሉ የመስህብ ስፍራዎቹ እንዲጎበኙ የማድረግ ፕሮግራምም ቅስቀሳም ይሰራል። ይህ ማለት ምን ማለት ነው? ለምሳሌ ጎንደር የሄደ ቱሪስት አንድ ነገር ብቻ አሳክቶ ከሚመጣ እግረ መንገዱን 2-3 ነገሮችን ጎብኝቶ ቢመለስ አትራፊ የሚሆንበት ነው የሚሆነው። ቱሪስት በባህሪው ወጪ አውጥቶ ወይም አቅዶ ጉዞ ከተጓዘ በኋላ አንድን ነገር ብቻ አሳክቶ መምጣት ሳይሆን የሚፈልገው ሌሎችንም ነገሮች ተዛማጅ የሆኑ ነገሮችንም አሳክቶ እንዲመጣ ይጠበቃል። ስለዚህ ሁሉም አካባቢዎች ላይ ለምሳሌ ዝግጁ እንዲሆኑ የጉብኝት ቦታዎች ክፍት እንዲሆኑ ቅድም ሲባል እንደነበረው ሙዚየሞችን መዝጋት ወይም የሚጎበኙ ሃይማኖት ተቋማት ካሉ መዝጋት ሳይሆን ክፍት አድርጎ የእንግዶችን መምጣት በመጠባበቅ ላይ እንገኛለን ማለት ነው። ይህ ሲሆን የቱሪስት ቆይታ በደንብ ይራዘማል ማለት ይቻላል። ይህን ለማድረግም እንግዲህ ቅድም ሲነሳ እንደነበረው ጎንደር ከጥር 6 ጀምሮ ነው እንግዲህ የተለያዩ ፕሮግራሞችን እያከናወነች ያለችው። ይሄ አንደኛ የቱሪስቱን ቆይታ ጊዜ ያራዝመዋል፣ ሁለተኛ የቱሪስቱን ቁጥርም በመጨመር ከፍተኛ የሆነ እገዛ አለው ማለት ነው። ባህር ዳርን በምንመጣበት ጊዜ ለምሳሌ የጥርን ወር ቅድም ሲነሳ እንደነበረው ጥርን በባህር ዳር በሚል ሰፊ ፕሮግራም ከጥር 1 ጀምሮ እስከ ጥር 30 ድረስ የተዘጋጁ ፕሮግራሞች አሉ። በመካከል ደግሞ እነዚህ የሚከበሩት ሃይማኖታዊ ክብረ በዓላት ከተራን፣ ጥምቀትንና ጣና ዘገሊላን ጨምሮ ሰባሩ ጊዮርጊስን ጨምሮ ባህር ዳር ላይ በጣም በድምቀት ለማክበር ስራዎቹ ተጀምረው እየተከበሩ ይገኛል። የታንኳ ውድድሮች አሉ። እንደተባለው ታቦታትም ደግሞ በተለይ በጣና ሐይቅ ደሴቶች የሚገኙ ታቦታት በታንኳ ላይ ሆነው ታቦቱን በማጀብ የሚካሄደው ትርኢት በጣም ሳቢና በጣም ማራኪ ነው። ይህንን በማድረግ እንግዲህ አንደኛ የቱሪስቱንም ደስታ ያጨምራል። ቅድም ሲነሳ እንደነበረው ቱሪስቶቹ በሚቀጥለው ዓመት መጥተው መጎብኘት የሚችሉት በዚህ ዓመት በነበራቸው ቆይታ አሳክተው ሲሄዱና ደስተኛ ሆነው ሲሄዱ ከመሆኑ ጋር ተያይዞ እነዚህ ፕሮግራሞች እንዲኖሩ ይደረጋል። ሌላው ዋናው ቁልፉ ጉዳይ የአገልግሎት ሰጪ ተቋማት አካባቢ ላይ የሚመጡ እንግዶች በአግባቡ ጥራቱን የጠበቀ አገልግሎት በሚከፍሉት ልክ የሚያረካ አገልግሎት እንዲያገኙ ደግሞ እንዲሁ እኛ በስፋት ሰርተናል ሁሉም አካባቢ ላይ። ስለዚህ እንግዶቻችን ሲመጡ በጥሩ ሁኔታ ያከብራሉ ማለት ነው። ስለዚህ ስፋት ያለው ዝግጅት ተደርጓል። አሁን በላሊበላም እንደዚሁ ልደትም ብቻ ነው ብዙ ሰው የሚያስበው፣ ግን ጥምቀትም በጣም በድምቀት የሚከበርበት ነው። ምንጃር ሸንኳራ ላይም እንደዚሁ ቅድም ሲነሳ እንደነበረው ከ600 ከ700 ዓመት በላይ ታሪክ ያለው ከ44 በላይ ታቦታት በአንድ ላይ ወጣው የሚገኙበት ከ20 እስከ 20 ኪሎ ሜትር ድረስ ያለውን ሸፍኖ ነው የሚመጡ አብያተ ክርስቲያናትና እንዲያውም ምንጃር ሸንኮራንኛ ብዙ ሰው ወደ ጎንደር ለጥምቀት በዓል ይመጣል። ነገር ግን ለምሳሌ አሁን አዲስ አበባ ያለ ከአዲስ አበባ በጣም በቅርብ በ130 ኪሎ ሜትር ርቀት ላይ ነው የምትገኝ ምንጃር ሸንኮራ አረርቲ ላይ እዛም በመገኘት ትልቅ የሆነ ፋይዳ እንዲኖር ወይም ተሳትፎ እንዲኖር ምቹ ሁኔታዎች የተሰሩበት ሁኔታ ነው ያለ። ይህንን በማድረግ ክልላችን ብሎም ሀገራችንን ከቱሪዝም ሴክተሩ ጠቃሚ የሆነ ገቢ ለማግኘት ጠቃሚ የሆነ የኢኮኖሚ ዘርፍ እንዲሆን ለማድረግ እንግዲህ የተሰሩ ስራዎች ቅድም ብዙዎቹ ሲጠቀሱ ስለነበረ ደግሞ ማንሳት ባያስፈልግም ዓለም አቀፍ ተወዳዳሪነት ያላቸውም አገልግሎት ሰጪ ተቋማት እንደነ ጎርጎራ አይነት መዘጋጀታቸው መኖራቸው
በተለይ ክብረ በዓሉን ለማክበር ወደ ክልላችን የሚመጣው ቱሪስት በመዝናናትም ደግሞ ጥሩ ጊዜን ማሳለፍ የሚችልባቸውን ሪዞርቶች አሉ። በባህር ዳር በጣም ደረጃቸውን የጠበቁ አገልግሎት ሰጪ ተቋማት ለመዝናኛ የሚሆኑ ቦታዎች አሉ፣ በሌሎችም አካባቢዎች አሉና ይሄ ቢደረግ ሴክተሩን እድገት ከፍ ማድረግ ይቻላል። የሴክተሩንም ኢኮኖሚያዊ ጠቀሜታ በጣም ከፍ ያደርጋል። እግረ መንገዱም ደግሞ እነዚህን ቦታዎች በመጎብኘት በክብረ በዓላት ላይ በመሳተፍ ለሀገራችን እድገት ለሀገራችን ሰላም፣ አንድነት ደግሞ ከፍተኛ የሆነ አስተዋጽኦ ይኖራቸዋል የሚል እምነት በመያዝ ነው እንግዲህ ብዙ ፕሮግራሞች እየተከናወኑ ያሉ። ይሄን እያደረግን እንገኛለን። እናመሰግናለን አቶ መልካሙ። የመጨረሻችን ነው አቶ ጌትነት፣ በተለይ እንግዲህ በዓል የፍቅር የአብሮነት እና ሃይማኖታዊ በዓል ቢሆንም እንደዚሁ መላው ደግሞ ኢትዮጵያውያንን በጋራ በፍቅር በአንድነት የሚያከብሩትም በዓል ነው። ሌሎችም ከውጭም ያሉ ጭምር መጥተው የሚያከብሩት በዓል ነው። ይህም በዓል እንግዲህ እንዴት እናክብረው? አሁን ቅድም ያልናቸውን ዋና ጉዳዮች አሉ። አንድነት፣ አብሮነትም ፍቅርም የሚታይበት ነውና እዚህ ላይ ያለውትን መልእክት ያስተላልፉልና ቤታችን ቋጭ። እሺ፣ አመሰግናለሁ። ምክንያቱም ውስጤ የነበረ አንድ ነገር ሳልናገር ይህ እድል ባይገጥመኝ ኖሮ አኩርፌ በሚቀጥለው ዓመት አልገኝም ነበር። ተመስገን። ከገንዘብ በላይ ኢትዮጵያዊ ቅድም መምህር ሲናገር ያልተቀኘን የራሳችን ቱባ ወይም አውተንቲኬት የሆነ ባህል፣ ታሪክ፣ እምነት ያለን ህዝቦች ነን። ከገንዘቡም ከምኑም በላይ ፕራውድነስን ማንነትን አጎልብቶ የሚያሳይ ነው። ጥምቀት መናገር የምፈልገው የማን ነው? መስቀል የማን ነው? ኦኬ፣ ታንጀብል የሚባሉ ቅርሶች ላሊበላን፣ አክሱምን፣ ጢያን፣ ሀረርን፣ ጎንደርን እነዚህ የመሳሰሉት የሚጨበጡ የሚዳሰሱ በእኛ ህዝብ የተሰሩ እዚሁ ያሉ ናቸው። ከማይዳሰሱት ኢንታንጀብል ከሚባሉት ቅርሶች ውስጥ ግና መስቀልና ጥምቀት በእግዚአብሔር ፈቃድ ለኢትዮጵያውያኖች የተሰጠ መሰጠቱ ብቻ ሳይሆን የኢትዮጵያውያኖች ነው ተብሎ በዓለም አቀፍ የቅርስ ድርጅት በዩኔስኮ እውቅና እስከ መስጠት ድረስ የደረሰ ምክንያቱም አንድ የዓለም አቀፍ ቅርስ ነው ሲባል ዶሴ ያለው OUVS የሚባል አውትስታንዲንግ ዩኒቨርሳል ቫልዩ ስቴትመንት ከዛ ውስጥ ትልቁ ነጥብ የማን ነው ነው። ኦተንቲሲቲው ኦሪጂናሊቲው የማን ነው? ማን ነው የተጠመቀው? ክርስቶስ። የት ነው የተጠመቀው? እስራኤል ዮርዳኖስ ወንዝ። በማን ነው የተጠመቀ? በመጥምቁ ዮሐንስ። ለኢትዮጵያ 2019 እንደ ፈረንጅ አቆጣጠር በዓለም አቀፍ ቅርስነት ሀብት ተብሎ ሲሰጥ ክሌም ያደረገ ሰው የለም። መስቀልም እንደዚሁ ክሌም ቢያደርጉ ኑሮ የኢትዮጵያ ወርልድ ሄሪቴጅ ሊስት ውስጥ ያለ ኢንታንጀብል ፕሮፐርቲ ሀብት ነው አይባልም። ምክንያቱም ይሄንን የጥምቀት በዓል ካቶሊኮች ያከብሩታል፣ ኢቫንጌሊስታኖች ያከብሩታል፣ የኢስት ኦርቶዶክስ ኢስት ዩሮፕ ኦርቶዶክሶች ያከብሩታል። እኛም ሀገር አሌክሳንድሪያ ኮፕቲክ ቸርችና ኢትዮጵያ ውስጥ ይከበራል። ስለዚህ ይሄ አውትስታንዲንግ ዩኒቨርሳል ቫልዩ ስቴትመንት ተጽፎ በዩኔስኮ ዓለም አቀፍ ሕዝብ ሲመሰክርለት ለኢትዮጵያ ነው ተብሎ ትልቅ ፕራውድ ነው። እስራኤል ክሌም ብታደርግ ኖሮ ኖ አይሰጥም ነበር ለኛ። አብነት ልናገር ፈልጋለሁ እዚህ ላይ ሀረር በ6 ወር አንድ ጊዜ ገንፎ በቅቤ ጅብን የማብላት ባህል አለ እዛ አካባቢ። አሹራ የሚባል አሹራ የሀረር የድሮ የክልሉ ርዕሰ መስተዳድር በአጋጣሚ ይህንን ነገር ለማስመዝገብ በዓለም አቀፍ ቅርስነት ፓሪስ ተገናኘን። የሆነ ትሬድ ፌር ነበረን፣ የመዛው ፓሪስ ነው የነበርኩትኝ እና ተናዶ ነው የመጣው።
እዛ ተያየን እኛ ስታንድ ጋር እንደ ሞናና አቶ ሙራድ ምናምን ስለው ጌትነት ጉዶኛለሁ በቃ አለ። ይሄን ያክል ጊዜ ሰዎች ይሄን ያክል ደግሞ ሚስቱ ባለቤቱ ጋር ነው የነበረው እና ምንድነው ስለው መጨረሻ ላይ ደርሶ አሹራን ልናስመዘግብ ለዓለም አቀፍ ቅርስ የኢትዮጵያ የሀረር ሀብት ነው ብለን ሳውዲ አረቢያዎች ክሌም አደረጉ። ዩኔስኮ የሚወስነው ወርልድ ሄሪቴጅ ሴንተር የሚወስነው ምን እንደሆነ ታውቃለህ ወይ? በጋራ አስመዝግቡት አለበለዚያ ተውት ነው። ስለዚህ ኢትዮጵያ የእግዚአብሔር የቃል ኪዳን ምድር ነች ሲባል መስቀልና ጥምቀት መሰጠቷ ምንም ጥርጥር የለውም። 4 ወር አረንጓዴ፣ 4 ወር ቢጫ፣ 4 ወር ቀይ የቃል ኪዳን ምድር ስለሆነች የተሰጣት ነው። ጥምቀት ያ ፕሮፐርቲ የኢትዮጵያን ሕዝብ ከሃይማኖታዊ እሳቤው ባሻገር ፕራውድነስን፣ ማንነትን፣ ሰዎች ነን በህይወት ላይፍ ፊኖሜናችን ውስጥ ባለንበት ሰዓት ፕራውድነስን እንፈልጋለን። ፈረንጅ ፕሪስቲጂየስ ለመሆን ፕራውድነስን ለማግኘት እኮ ከህንፃ ላይ ራሱን ይከሰክሳል እኮ። ስለዚህ አሁን ከምናወራቸው የሸቀጥ እሳቤዎች ውጪ ትልቅ ፕራውድነስ ነው ጥምቀት፣ መስቀል፣ የጎዳና ላይ ትርኢቶች። ስለዚህ አንድ ሀሳብ መናገር ያለብን ሀገር እንደ ሀገር አንድ ሆኖ ነው መሰራት ያለበት። ሴክተርም እንደ ሴክተር አንድ ሆኖ ነው መሰራት ያለበት። የገቨርንመንት አድሚኒስትሬሽን ስትራክቸር ሊለያይ ይችላልኝ። የኛ ደግሞ የፌዴራል ሲስተም ስለሆነ ኢምፓወር የሆነው ክልሉም አለ፣ ከተማ አስተዳደሩም አለ፣ ፌዴራሉም አለ። ቅድም እንደተናገረው መምህር ሴክተራል ኢንቴግሪቲ ከሌለ፣ ቅንጅት ከሌለ በጭራሽ ስራ መስራት አይቻልም። ምክንያቱም ፍሮም ፖል ቱ ፖል ነው ሞቢላይዝ የሚያደርገው ህዝብ የሚጓዘው። ድልድይ መኖር አለበት፣ መረካከብ አለበት። ኢትዮጵያ ውስጥ ወደ 1000 የሚጠገቡ ስታር ክላሲፋይድ በኮከብ ደረጃ የተመዘገቡ ሆቴሎች አሉ። ሆቴሎች ከቱር ኦፕሬተሮች ጋር ፌዴራል ላይ፣ የፌዴራል ላይ ያለው ቱር ኦፕሬተርና ሆቴል ደግሞ ከየክልሎች ጋር በዚህ ደረጃ ተሳስረው እንግዳን ካልተቀባበሉ፣ ከምንም ነገር በላይ ደግሞ የዓለም አቀፍ ህግ ፈራሚ ነን። የዩኤንደብሊውቲኦ ኮንቬንሽንን በ1976 ላይ ነው የፈረምነ። ከዛ ውስጥ አንኳሩ ሀሳብ የቱሪስት ራይት ሪስፔክት ማድረግ ነው። ብሩን በከፈለው ልክ አገልግሎቱን መስጠት መቻል አለበት። ምክንያቱም ቫልዩ ፎር ማኒ ሰው ማክበር መቀበል ከምንም ነገር በላይ አገልግሎት በሰጠኸው ልክ እንጂ ቱሪስት ነው ብለህ ዋጋ መጨመር የለብህም። ቫልዩ ፎር ማኒ ከሌለ፣ የቱሪስት ራይት ካልተከበረ ተመልሰህና ፕሊስ ካማጌን አይሰራም። አይ እንደው ከእንቱም ከዚህ ካለም አቀፉም ከስምምነቱም ባሻገር ኢትዮጵያዊነትም ራሱ አለ እኮ። አሁን ያው ካልተሸረሸረ በስተቀር የሰው ሀገር ሰው አይደለም የሚባለው በየአካባቢያችን እሱም ብናከብረው ኢንቴግሪቲ ያስፈልጋል። ሀረር ወደ ባህር ዳር፣ የአክሱሙ ወደ ባህር ዳር፣ የባህር ዳሩ ወደ ላሊበላ፣ የአዲስ አበባ ወደ ድሬዳዋ ኢንቴግሬትድ የሆነ ስራ መስራት አሁን ዲስኢንቴግሬትድ ሆነናል። ለዚህ ደግሞ ትልቁ ችግር ምንድነው? በየቦታው የሰላም ጉዳይ መጉደል ነው። ያ ከተሳካ በቀጣይ መንግስት ሚኒስተር ስቴት ፓርቲ ኢኮኖሚ ዘርፍ ያስቀመጠው በመሆኑ ተቋማዊ ቅንጅት ስራዎች ከተሰሩ በአግባቡ እንጠቀምበታለን ብዬ አስባለሁ። እናመሰግናለን። ጥሩ ውይይት ነው ያደረግነው። አቶ ጌትነት ይግዛው የቱሪዝምና ቅርስ ባለሙያ፣ ለዚሁም መምህር መክብብ ገብረ ማርያም የአዲስ አበባ ባህልና ኪነ ጥበብ ቢሮ ከፍተኛ የቅርስ ጥናት ተመራማሪ፣ እንደዚሁም ከባህር ዳር ደግሞ አቶ መልካሙ አዳም የአማራ ክልል ባህልና ቱሪዝም ቢሮ የቱሪዝም ዳይሬክተር፣ ባልደረባችን ቶማስ ደግሞ ከጎንደር እንደዚሁ አጠቃላይ ገጽታውን የባህሉን ድባብ ሲያስመለክተን ቆይቷል። እኔ ተመስገን እንዳለ ደግሞ የእናንተን ሀሳብ አስተያየት ሲቀበል ቆይቻለሁ። የዛሬ ዳጉ ይህን ይመስላል። ሰላም።